ሚስተር ኢምራን እንዴት ነህ? ባቢሎን ሰላም ነው? ሁሉ መልካም ምን ነው? ነው ስሜን ያነሳህብኝ? ስሜ እኮ ኢምራን አልነበረም አንተ ቤት ማን የነበረው? የሆነ ስም ነበር ያወጣልኝ ካስታወስክ። ምን ነበረ? ሚስተር ኢምራን አይደል? እኔ እንጃ፣ እንደዛ ነው እኔ የማውቀው። ሚስተር ኢምራን ነበር ያልከኝ። እንዴት ነህ? ጠፍተሃል። በሰላም ነው? አዎ ጠፍቼ ነበር። ያው አሁን ግን አለሁኝ። አዎ እያየሁ እኮ ነው፣ እያየንህ ነው። ሁሉ መልካም ነው። በጣም ተናፍቀህ ነበረ። በነገርህ ላይ ቲክታክ ራሱ ፕላትፎርሙ ናፍቀው ነበረ። ኧረ ተው እናንተ ናችሁ እንጂ በጣም የናፈቃችሁ። ደግሞ አንተ እኮ የምትገባበት ሰዓት ነው። ምንድን ነው ማታ ማታ አትገባም እንዴ? ማታ ማታ ማለት አንተ ጋር ነው? በእኛ በኢትዮጵያ ማለት ነው። አዎ አንተ ላይቭ ላይ ያለው እኮ እከታተላለሁ። የሚገርምህ ነገር ታዲያ ለምን ገብተህ አትዘይርንም እንዴ? ምን ችግር አለ? ኧረ እንትን እሱት የትምህርት ሰዓት ነው። ዝም ብዬ ከታች ተምሬ ነው የምወጣው። እኔ ብዙም እንትን የለኝም። እያየሁ ነበረ። ሜሮን ጋር ስታደርጉት የነበረ እያየሁ ነበረ። ከዛ በፊትም የአቡነ ሀቢብ ምናምን መጀመሪያ ቀን ምናምን እሱን እያየሁ ነው። ሁሉም ትምህርቶችን እያየሁ ነው። ግን ከታች ነው እንትን የምናደርገው። ትናንትናም አክቹዋሊ እኔም አይቼ ነበረ። ከስራ አይቼ ነበርኩ፣ ትንሽ ነበርኩ። ሰላም ነው? ሁሉ መልካም ነው? አልሐምዱሊላህ። አንተ ጋር እንዴት ነው? ምን አዲስ ነገር አለ? ምን ላይ ደረሳችሁ? ምንም የነበርንበት ላይ ነው ያለ ነው። አይ ጥሩ ነው። በርቱ። ሰላም በላቸው እስኪ መጀመሪያ። ያ ጀማ ሁላችሁንም ሰላም አለይኩም ብያለሁ። እንዲሁም ወገኖቻችሁ ሁላችሁንም ሰላም ብያለሁኝ። ገስት ላላችሁ በሙሉ ኦፓል፣ ሊዱ፣ ሙሉ ወንድሞቼ እህቶቼ ሰላም ብያችኋለሁ። እሺ አለይኩም ሰላም። እሺ ስለምን እያወራችሁ ነው? አይ ብዙ ነገር ነው ሲወራ የነበረው። መጨረሻ ላይ ነው እንትን የደረስከውና ብዙ ነገር ተወርቶ ነበር። ብዙ ሰዎች ነበሩ እንደዛ እያልን ነው እዚህ ጋር የደረስነው። ሰዓት አለ እንዴ አሁን? ያ አንድ 30 ደቂቃ ይኖረኛል። ያ ምሳ አልበላሁም ግን አንድ 30 ደቂቃ አለ። እንደዛ ከሆነ በአንተ ህግ መመራት እንችላለን። ችግር ግን ርዕስ አምጡና እናውራ። እኔ የሚመቸኝ ድርሳናትን ትንሽ ዳሰስ ብታደርገው መልካም ነው። ወይ ሌላ ነገር ካለ ድርሳናትም ይቻላል። ይሄ መጽሐፍ ይታያል? ይታየኛል። ይሄ መጽሐፍ ገድለ ክርስቶስ ሰምራ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፍ ነው። እዚህ መጽሐፍ ላይ ምን አገኘው መሰለህ ወገኔ? ማርያም እና አንዲት ሴት ይሳሳሙ ነበረ ከንፈራቸውን እና እውነት ንጽሕት ማርያም ይሄን ታደርጋለች? ሲሳሳሙ አገኘው። አዎ ኢየሱስ መጥቶ አሳስማችኋል ባላቸውና ሁለቱም አፍ ለአፍ ገጥመው ይሳሳሙ ነበር። ጡቷንም ታጠባት ነበረ። ሴትዮቱ እንግዲህ ትልቅ ሴት ናት። ኦልሞስት ወደ 40 ዓመቷ ነውና እውነት ንጽሕት ማርያም ይሄን ታደርጋለች እንዴ? አሁንም መሰለህ በጠየቀው ጥያቄ ቢያንስ አሁን የተገለጸበት ገለጻ አለ። ገባክ? እሱኛውን ደግሞ እኔ ልፈታልህ አልችልም። ከሆነም ደግሞ አጠባቻት የሚለው ኖርማል ነው። ምክንያቱም ከንፈሯን መሳሟ ምን ችግር አለው? ከሰማይ ስለሆነ ምክንያቱም ይሄ ነገር ምድር ላይ እንዴ እኮ ሰማያዊ እኮ ነች እናታችን፣ ሰማያዊ ነች ቅድስት ድንግል ማርያም። ስለዚህ አሁን ቆይ አንዴ አሁን ማለት ነው። ስለዚህ ማርያም እና ሴት ሳመቻት ማለት ሳሙ ቅድስት ድንግል ማርያም ሳመቻት ክርስቶስ ሰምራን አይደል የሚለው አይደለ? ሁለቱም ግን ሴት ናቸው። ሁለቱም ሴት ናቸው። ከንፈር መሳም ሳመቻት ምክንያቱም እሷ ቅድስት ስለሆነች ማለት ነው። እናታችን ቅድስት ስለሆነች ሳመቻት። ኦኬ ግን እፎዬ እኔ የማውቀው ቅዱስ ማለት ነው ሰዎችን መጥቶ ያስተምራል፣ ሰዎችን ይሰብካል እንጂ መጥቶ የሴት ከንፈር አይልስም። ግን እዚህ ጋር አሁን ቅድስት ናካተን ከንፈር መሳም የቅድስት ስራ ነው ይቻላል። ኦኬ ስለዚህ በእናንተ መጽሐፍ ማርያም ንጽሕት የምትላት ማርያም ሴቶች መታ ትስማቸው ነበር ማለት ነው። ከንፈራቸው ጡቷንም ታጠባቸው ነበር። አዎ እንቀበላለን። ይቀበላላችሁ? እሺ ኢየሱስ ያጠባ ነበር? ኢየሱስ ምኑን ነው ያጠባው? የማርያም ጡት ለወንዶች የማርያም ጡት ለወንዶች ምክንያቱም ቅድስት ስለሆነች እንኳን ጡቷ ትንፋሿ መዳኛችን ስለሆነ ማለት ነው። ለኛ መዳኛ ስላሌለ ከአንተ ግን አይከፋኝም፣ ችግር የለውም።
ኦኬ። ስለዚህ አሁን ማርያም ወደ አንተ ብትመጣ ታጠባለች ማለት ነው። አንተ እንጂ በጣም እንጂ ከተገኝቶ እንዲ ማለት በምን ሰራይ ከተገኘማ እግዚአብሔር ይመስገን ታርቃኛለች ማለት ነው። ጦታን ካጠባች እሺ። እና ተናገር የፈለከው ገብቶኛል። ያው መድኃኒዓለም ልቦና ይስጥ። ቆይ አንዴ ችግር የለውም። ስለዚህ አሁን ማርያም መጣ ከብልግና ውጪ ታቀና አንተ ቆይ አሁን ወደ ስድብ አንግባ። በቃ እየተናገርካት ነው። ምን አስከተለለት መጣ እንደሆነ ገብቶኛል። ወይ አንድ ጥያቄ ጠየቅኩት እኮ አሁን እፎይ እንዴ መሰለህ አሁን እኔ እኮ አንድ ጠየቀኛ እኔ ልጠይቃ መለስኩልህ አይደል? አልጨረስኩም። ጥያቄ አስር ነው እንዴ? አንድ ልጠይቃ አንድ ጠይቀኝ። አይ አስር ነው ወይ? አልጨረስኩም። አልተመለሰልኝም። አሁን ይሄ አወዛግቦኛ አንዴ ለአንተ ነው ያልተመለሰልህ። ለአንተ አልተመለሰ ምንድን ነው ያወዛገበ? ቀጥታ መለስኩልህ። መለስኩልህ አብዛኛው መልሰሃል፣ ግን የቀረ ጥያቄ አለ። አንዴ እሺ ያጋብል ይቻላል አልኩህ አይደል? ይቻላል ካሉ እሱ ብቻ አይደለም። አሁን ስለዚህ እያልከኝ ያለኸው አንተ ችግር የለውም ነው። ማርያም የምትባለዋ መታ ሴቶችን ትሰማቸዋለች። ትክክል ነኝ? አንድ አዎ ያልከኝ፣ ከዛ በኋላ እንጨርስ። አዎ እያልከኝ እንጨርስ። በቃ ትክክል ነኝ? አዎ ትክክል። ኦኬ። ጡቷን ታጠባቸዋለች ለሴቶች። አዎ እሺ። ከዛ ለወንዶችም ታጠባለች። አዎ እሺ። ኢየሱስ በግራ ያኛው በቀኝ ሁሉ ይጠባሉ ለሁለት። ኢየሱስ በግራ ይቻላል። ለሶስት ከንፈር ይሳሳማሉ። ማርያም ኢየሱስና ወንድ ሆነው ይሳሳማሉ ሶስቱም ከንፈራቸው። ይቻላል። መለስኩልህ። እሺ አመሰግናለሁ። አዎና አይደለም የሚባለው ነው የፈለከው አይደለ? በቃ ተመልሰልኝ። ጨርሻለሁ። እኔ ልጠይቅህ ማጠቃለያ ልስራ። ማጠቃለያ ልስራ። ከዛ ትቀጥላለህ። ያ ጀማዓተል ኸይር እባካችሁ ብያችኋለሁ። ይሄ ሪከርድ ካላችሁ ላኩልኝ። አንዴ ከዛ ታወራለህ። አንዴ ላጠቃልሽ ወገኔ። አላሁ አክበር። ላኩልህ። ይሄ ትልቅ ስኬት ነው። ቆይ አንዴ አልጨረስኩም። አስወራኝ አልኩህ አይደል እንዴ? ላውራና ትቀጥላለህ። ኦኬ። ሰምታችሁ ከሆነ ችግር የለውም ሴት ለሴት መሳሳም ነው እያለን ያለው። ሴት ለሴት መሳሳም ችግር የለውም። ማርያም ሴት ናት። ሰማያዊ ሴት፣ ሁለቱም ሴት ናቸው። ከንፈራቸውን የተሳሳሙት ሰማያዊ ብያለሁ። ሰማያዊ ነች እናታችን። ከፈለጉ ሰማያዊ ብቻ ሴት ናቸው። ሚዩት አታውቁት። አንዴ ችግር የለውም። እንዳይማሩ ነው ከስር ያሉት እንዳይገባቸው ነው። ሁለቱም ሴት ናቸው። እንዳይገባቸው ነው ወይ? ቆይ በቃ ሁለቱም ሴት ናቸው እኮ ሴት ናቸው። የሰማያዊ ናቸው። ቅድስት ነች ብያለሁ። ገባ እንጂ እንዳንተ እናት እና እንዳንተ እናት ወደ ስድብ ገባ ወገኔ። ወደ ስድብ አልገባሁም። አንተ ልትወስድበት የፈለግከው መንገድ እንደዚህ ድበር ስታፍ አወርድሃለሁ ከይቅርታ ጋር። እኔም መሳደብ ይችላል፣ እናቴን ግን መሳደብ አልችልም። ያ ጀማ አያችሁ፣ እንደዚህ ናቸው ክርስቲያኖች። መጨረሻ ላይ ተናግሮ ከዘረገፈው በኋላ ክርስትና ውድቅ ካደረገው በኋላ ይሳደባል። እናቴ ማለት ነው። በጣም ያስቃል። ያ ጀማ ሰምታችሁ ከሆነ ምንድን ነው ያለው? አዎ ችግር የለውም፣ ሴት ለሴት መሳሳም ችግር የለውም ነው። ከዚህ በላይ ስኬት የለም። ስለዚህ ወገኔ አንተ አፍ የለህም። ሌዝቢያንን ለመቃወም አንተ አፍ የለህም፣ አታወራ። ለምን? አንተ የአምላክነት የምትላት ማርያም ራሱ ስስም ስለነበር። ማስረጃ ላቅርብ። ያጀማ ስድብ እንዳይመስላችሁ፣ ስድብ አይደለም፣ ማስረጃ አለን። ያው ገድለ ክርስቶስ ሰምረ መጽሐፉን ይሁ ባይዘው የሚያሳስማቸው ኢየሱስ ነው፣ አሳሳሚ ኢየሱስ ነው። እሺ እንደዚህ ይላል። ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ። ኢየሱስ ከእናቱ መጣ፣ እናቱን ይዞ መጣ። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳምሽ፣ በክንዷ እንዳቀፈች ትቀፈሽ አለቻት አለች። ከዛ ማርያም ወደ ክርስቶስ ሰምራ ችናት። እሺ እችናት ተታያችሁ። ከዛ ምን አደረገቻት? እሷም ፈጥና አነሳቻትና ወዳጄ ክርስቶስ ሰምራ ሆይ አይዞሽ አትፍሪ፣ ልጄ ወዳጄ ያዘዘልሽን ሁሉ እፈጽምልሻለሁ፣ አትዘኝ አለቻት። ይህንንም አለቻትና በእጇ ተቅፋ ሳመቻት፣ ጡቷንም አጠባቻት። ከዛ ወደ ሰማይ አደረገች ይላል። ከዚህ በላይ ብልግና አለ? ከይቅርታ ጋር መጽሐፉ ነው ያለው። ያው መጽሐፉ ከዚህ በላይ ብልግና አለ? ሴት ለሴት ያውም ብጽዕት የሆነች ማርያም እውነት ይሄን ታደርጋለች? ወገናችን የቅድሞ እፎይ የሚባለው ልጅ ምን አለ? እፎይ ነው እንግዲህ ምንድን ነው ያለው? ሰምታችሁ ከሆነ የእሱ ተከታይ ስለሆነ ማለት ምንድን ነው ያለው? አዎ ችግር የለውም ማርያም ትስማለች፣ እኔንም ብታጠባኝ ደስ ይለኛል ነው ያለው። ይታያችሁ እንግዲህ በእስልምናችን ማርያም እንኳን ወንድ ጋር ልትሳሳም ይቅር ማንም ያለካት ንጽሕት እኮ ናት አይደል እንዴ? ግን በክርስትና አዎ ችግር የለውም መታ ታጠባኛለች ጡቷን ይላል። ለማንም ጎረምሳ ለዚህ ጎረምሳ ጡቷን ልታጠባ ማለት ይታያችሁ። ለማንም ጎረምሳ ጡቷን ልታጠባ። ሲቀጥል ሁለተኛ ደግሞ ያጀማ ማርያም መሀል ላይ በጎን ኢየሱስ በጎን ደግሞ መባጽ ሆኖ ለሶስት ይጣቡ ነበር። ለሶስት በግሩፕ ይጣቡ ነበር።
ማስረጃ አለኝ። አሁን ለቃሉ ይቅርታ ማስረጃ አለኝ። ድርሳነ መድኃኔዓለም መጽሐፉን የቤተ ክርስቲያን በመጽሐፍ ነው የምናወራው። አያችሁ ሙስሊሞች በመጽሐፍ ነው የምናወራው። እሺ ተመልከቱ። እሺ ይህንንም ብሎ አለ በደንብ ይታያቸዋል ብዬ አስባለሁ። ይህንንም ብሎ ሕፃን መድህን ወደ ድንግልናቱ ታቀፈ። ኢየሱስ ወደ እናቱ ታቀፈ፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባ። ለማን? ለመብዓ ጽዮን። መብዓ ጽዮን ማለት አንድ ታላቅ ጎረምሳ ነው፣ ትልቅ ሰው ነው። ኦኬ ትልቅ ሰው ነው። ኦኬ ይሄ ነው ሰውየው፣ ያው ይሄ ነው ሰውየው። ለዚህ ሰውዬ ኢየሱስ የማርያምን ጡት ያጠባው ነበር፣ ለማንም ጎረምሳ። አያችሁ። ከዛ ለሱም የግራ ጡቷን አጠባው፣ ጋበዘው የግራ ጡቷን። ብፁዕ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው አለ። በጣም የሚገርም ነገር ነው፣ በጣም የሚገርም ነገር ነው። ከዚሁ ላይ ያሳቀኝ መሰላችሁ? ማርያም ትስቃለች፣ መሀል ላይ ማርያም ትስቃለች። ቅድስት ድንግል ማርያምም ፈገግ አለች ይላል። አያችሁ አይደለ? ማርያም ጡቷን ያጠበች ትስቅ ነበረ። ይሄ የክርስትና መጽሐፍ ነው። እውነት እንደዚህ አይነት ማርያም አለች ወገኖች? እውነት እንደዚህ አይነት መጽሐፍ ትክክለኛ መጽሐፍ ነው? ማርያም ጡቷን እያጠባች የምትስቅ ማርያም አለች? እንደዚህ አይነት ማርያም አለች? መጽሐፍ ቅዱስ ላይ ራሱ እኮ ያለችው ማርያም ወንድ ያልነካታት በእናንተ እምነት አይደለ? ግን እዚህ ጋር መታ ከሱም አልፎ ሴት እየሳመች እናገኛታለን። ሴት እየሳመች ከንፈሯን፣ ጡቷን ደግሞ ያጠባቻት ለሴት ለሴት ማለት ነው። ይሄ በጣም ትልቅ ብልግና ነው ወገኖቼ፣ ትልቅ ስድብና ትልቅ ብልግና ነው። ግን ወገናችን አዎ ችግር የለውም ብሏል። ሪከርድ አድርጉልኝ እባካችሁ፣ ጨርሻለሁ። ክርስቲያኖች ካላችሁ ገብታችሁ መልሱልን። ተሰባችሁ የምትሉ ከሆነ ግቡና ኦፋል ቀጥይ። የሚገርም ነው። አይ ለሰማያዊ ሌዝቢያኖች ክብር እንሰጣለን። እሳይ ነው ያለው። እንዲያውም ዋናው ሰማያዊ መሆናቸው ነው። በእውነት አረንጓዴ ቢጫ ቢሆኑ፣ በተለይ ደግሞ እንደኔ ትንሽ ዳርክ ከሆኑ አይቀበሉም። ክብር ለሰማያዊ ሌዝቢያኖች። እንግዲህ አስተምሯቸው ነው። እፎይና የእፎይ አይነቶቹ የሌዝቢያን እንትን አላቸው። እኛ በዚህ በንግድ ዓለም ውስጥ ብሉ ካርድ የሚባል ነገር አለ። ብዙ ደንበኞቻችን ምናምን ነገር ሲኖሩ በተደጋጋሚ ቃል የሚገዛ ሰው ብሉና ጎልደን ካርድ ትሰጥና ኢምራንዬ ክሪስማስ ሲሆን፣ ኢስተርን ሲሆን፣ እንደዚህ አዲስ ዓመት ምናምን ሲሆን ለእነሱ ቅድሚያ ዕቃ ታቀርባለህ እና የኦርቶዶክስ ክርስቲያን ሌዝቢያኖች በካርድ ነው ጥሩ ናቸው ጥሩ አይደለም የሚባሉት እና እነዚህ ሰማያዊ ሌዝቢያኖች በጣም የተባረኩና ብፁዓን ናቸው። እሱ ነው ኦፓል። ስለዚህ በሰማያዊ መንገድ መሳሰም ይቻላል። በሰማያዊ መንገድ ስለዚህ ኦፓል አሁን አንድ ሴት መሳም ከፈለገች የቤተክርስቲያን ልብስ ለብሳ መሳም ትችላለች። ሰማያዊ መሆን አለበት። በካርድ ነው። ስለዚህ መሳሳም የሚቻልበት መንገድ አለ ማለት ነው። አጂብ እኮ ነው እንዴ! አይቃወምም ሁላ እኮ ተንሳፈፈ እኮ። እኔም በጠባሁ አለ እኮ። ጡጡ ላይ ነው እሱ ደግሞ ቀልቦ ያረፈው። ጡቱ ላይ ነው ቀልቦ ያረፈው እና በጣም ከባድ ነው በእውነት ለመናገር። ሳይኮሎጂካሊያቸው እኔ በጣም ያስፈራኛል። ትክክል ናቸው ብዬ አላስብም። የጡቱ ነገር ግን በጣም ነው ቀልቦን የገዛው። ከኢየሱስ ጋር የጠቡት ማን ነበሩ? አብረው የጠቡት እሳቸው። ሰው ውጭ ምንም ነገር አያውቁም እንዴ? በጣም ተደጋገሙብኝ። ሙሉ መጽሐፉ ላይ ማለት ነው ኢየሱስ ከመጣ ሳይስማቸው ሳያጠባቸው አይሄድም። መቼ የፈለግሽ ቦታ ላይ ሂጂ፣ ከመጣ አጥቦቷቸው ወይም ስማቸው ወይም ምራቁን ተፍቷቸው ወይም ካስጠላሉ ጣቱን ያጠባቸዋል። ከደከመው ከንፈር መሳም ከደከመው ጣቱን ያጠብቷቸው ነው የሚሄደው። ወላሂ ያልኩሽ በቃ ደወረስት ከደከመው ኢየሱስ ከንፈር መሳም ከደከመው ጣቱን ያጠባቸዋል። አውራ ጣቱን ያወጣል፣ እንኩ ይላቸዋል። ጠብቶ ከዛ ወደ ሰማይ ይሄዳል። ግልጽ ነው። በጣም ግልጽ ነው። በጣም ከባድ ነው። በጣም ከባድ ነው። ዶትኮም የበዛበት እንትን እኮ ነው። ተሳቀቀን እኮ እኛ እንዴት ብለን ወዴት እንደምንሄድ እውነት። አንዳንዶች ይሄ አንድ አኒሜሽን አይቼ ነበረና ይምሩ አይታችሁታል? የካቤጅ አኒሜሽን የጃፓን ሄደው ከባህል ያፈነገጠ አከታተፍ ነው እንዲህማ እንከተፍን ብለው የተመለሱትን ድንችና ጥቅል ጎመን የኦርቶዶክስ ክርስቲያኖች የገድላት ታሪክ ከባህል ራሱ ቀደምት ጸሐፊያኖች ራሱ እንዴት ጽፈው አእምሯቸው እንደተቀበሉ በጣም ነው የሚከብደኝ። ለምሳሌ አላቁም ብዬ እንዳለል ስለ ሰዶምና ገሞራ ገና ዘፍጥረት ላይ የተጻፈው አይደለ? በኦሪት ያለ ህግ ነው። ተመሳሳይ ጾታ የሌዝቢያን ግብረ ሰዶም የምትላቸው ሰዶምና ገሞራ ከተሞቹን ያጠፋበት እሳት የዘነበበት የኃጢአት ጥምረት ሆኖ ሳለ
ካለምንም ቅድመ ሁኔታና በድፍረት ጽፈው ያስቀምጡታል። እና ከምን አንግል ነው በምን መመዘኛና በምን መስፈርት ነው አእምሯቸው የተቀበለው የሚለው የሁል ጊዜ ጥያቄ ነው ይምራል። እኔ ደግሞ አሁን እያወራሽ በጣም የቆጨኝ ነገር መሰለሽ፣ በጣም የቆጨኝ ልጁ ከመውለዱ በፊት ማለት ነው መጠየቅ የነበረብኝ ጥያቄ ነበረ። ጣት መጥባቱ አሁን ችግር የለውም፣ ከንፈር መሳሙን በቃ አምላክ ነው አምላክ ከንፈር ቢስም ችግር የለውም ማለት ችግር የለውም፣ እሺ ተስማማን። ግን አሁን ጣት መጥባት እንደዚህ የማን ስራ ነው? እንደምናውቀው የባለጌዎች ስራ ነው አይደል? ይሁን በቃ ከባህል ያፈነገጠ ስራ ነው አይደለ? ስለዚህ ይሄ መጠየቅ ነበረብኝ። ወይኔ እሰይ እንኳን ጠባ ነው የሚልህ እኮ የኔንም በጠቡ ነው የሚልህ እሱ። እንዲህ አይነት ነገር ይወዳል። ከንፈር ጠይቀዋል እንዴ? ጠይቄ እኮ ችግር የለውም አለው። አልሰማህም እንዴ? ባቢሎን ችግር የለውም አግኝቼ ነው። ከንፈር ነው እንዴ እንደዛ ያለው? ወላሂ ሁሉ ነው ያለው፣ የቀረ የለም። ከንፈርም ጡትም ለሶስትም ለሁለትም ይሄው ችግር የለውም ብሎኛል። አረ ሪከርድ ላኩልኝ፣ በኋላ ቴሌግራም ላይ ሪከርድ ላኩልኝ። አንዴ ልክፈተው ለጀማ ሪከርድ ላኩልኝ። ትልቅ ስኬት ነው ጀማ፣ ወላሂ ትልቅ ስኬት። ቃል በቃል እንደዚህ ያመነ የመጀመሪያ ክርስቲያን ነው ለኔ። ባቢሎን ምን ትላለህ? አይ ቀድመን የሆነ ሰዓት ላይ መጽሐፉ ገድለ ሰዶም ብለነው ነበርና ልጁ ዛሬ ነው ልጁ መጥቶ ያረጋገጠው። በነገርህ ላይ ምንም ችግር የለውም ተገኝተው ነው ሲል እኔ ክውን ያለኝ በጣም ነው የደነገጥኩኝ። ከንፈር የሚለውን ግን እንትን አላልኩም ነበረ በእውነት። ያኔ እኮ ጦት ምናምን መስሎኝ እኮ ነው የድንግል ማርያም ጦት ብቻ ምናምን መስሎኝ። እሱን አልፊ እኮ እናትህን አልኩት እኮ እናትህን ማርያም መታ ከንፈሯን ብስማ ስለው ደስ ይለኛል። አግኝቼ ነው እንዲያል ራሱ በጣም የደነቀኝ ደግሞ የሰማያዊ ነው ያለው። በጣም ነው የተመቸኝ። እኔ ባቢ በእውነት አሁን አንተ ከገድለ መባጽዮን ታንሳለህ። እኔ ከአንተ ጋር ያለኝን ግንኙነት ይኸው በኢምራን ፊት ነው የማቆመው። ዶርሳና እውነት በጣም የተሰማኝ። ልሰማቸው ወይስ ላስጠባቸው? ምን ላድርግ እኔ? መባጽዮን ኧረ እንትና እኔ ቤት ላድርግ ማማንና እንትና ጠይቃቸው። ኢትስ ሚ አለች። ኢትስ ምንድን ነው? ኢትስ ቲጂ። አይ ኢትስ ቲጂ መማር የምፈልግ ልጅ ናት። ኢትስ ቲጂ ጥያቄ አለሽ እንዴ? መልሳለሽ ማለት ሶሪ። አሁን በሚነሳው ርዕስ ማውራት ትችያለሽ ቲጂ? እሺ ከስር ያለሽው ቃል የኛ ቃል ነሽ ወይስ ሌላ ቃል ነች? ከስር ያለሽው ኦኬ። አዎ ግን ያጀማ ወላሂ በጣም ይቅርታ። እሺ ቃሉ ከደበራችሁ ይቅርታ። ያው መጽሐፉ ነው እና ደግሞ አንዳንዴ እንደዚህ መጽሐፋቸውን ማወቅ ስላለባቸው ነው። አንድ የቀረ ነገር አለ፣ እሱ ላሳያችሁ። የቀረው ነገር ይሄ ነው። አይ ቲንክ ስክሪን ላይ እንደዚህ ይላል። ሰዓት ካለ እንደውም ጨምርልን። ሰዓት ካለው እባክህ ይምሩ እናስቸግር አለ። ያው ሞልቷል፣ ሁሉም ይነበባል። እነዚህ ሁላ ትቆጥራላችሁ ገና። እሺ ያጀማ ተመልከቱ፣ እንደዚህ ይላል። አሁን የማነብላችሁ ስለ ጣቱ ነው። እንደዚህ ይላል የክብርት ድንግል ማርያም ልጅ እኔ መድኃኔዓለም ነኝ በራሴ ማልኩኝ አለ። ኢየሱስ መጥቶ እኔ የማርያም ልጅ ነኝ አለ። ዳግመኛም የምትለምነኝ አለ፣ እኔም ልመናህን እሰማሃለሁኝ፣ የወደድከውን እፈጽምልሃለሁኝ አለ። ይታያችሁ መባጽዮን የሚባለው ሰውዬ የፈለገውና የወደደው ነገር አለ። እንመልከት ምን እንደሆነ። ይህንንም ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት ይጠፍዝ ዘንድ አውራ ጣቱን አጠባው። ቡም አውዙ ቢላህ። ያው ሁለመናው በመለኮት ጨውነት ይጠፍዝ ዘንድ አውራ ጣቱን አጠባው። እንቀጥል። በሶስቱ ስም አምነን ለሚያነባው ልብ ብለን እናገራለን። የመድኃኔዓለም ፍቅሩ በመባጽዮን ላይ በበዛ ጊዜ የምህረት ቃል ኪዳን ያሰማው ዘንድ ጎበኛው፣ ጣቱንም አጠባው። ፍቅሩ ጸናበት። ስለዚህ የኢየሱስ ፍቅር ከጸናባቸው ኢየሱስ የመጣ ጣቱን ያጠባቸዋል፣ አውራ ጣቱን ያጠባቸዋል። ግን ይሄ የማን ተግባር ነው? በአላህ የማን ተግባር ነው? እንደምናውቀው የባለጌዎች ተግባር ነው አይደለ? ስለዚህ ኢየሱስ እውነት እንደዚህ ጣቱን ያወጣለ ጎረምሶች፣ ያው ለሴት አይደለም። ሴት ቢሆን ችግር የለብኝም፣ ወላሂ አልከራከርም። በቃ ሴት ቢሆን ወዷት ነው እላለሁ፣ ችግር የለብኝም። ግን ወንድ አውዝ ቢላ ወንድ ጣት እኔ የምናገረው የለኝም። ብዙ አሉ ግን ቆይ አውራ ጣት የትኛው ነው ኤምራን? አውራ ጣት ዋና ወፍር፣ ይሄ ትልቁ ማለት ነው። ይሄማ መልእክቱ ራሱ በጣም ከባድ ነው። አራውዝ ቢላ ወላሂ በጣም ትልቅ ብልግና ነው። ሲቀጥል አሁን ቢያንስ ሴት ብትሆን እኮ ችግር የለውም ትላለህ። በቃ በሆነ ቢያንስ ታጽናናዋለህ፣ ራስህን ታጽናናዋለህ። ምን ብለህ በቃ ሴት ናት
ያው በቃ ችግር የለውም በቃ የሆነ በቃ ዝም ብለው ኤክስፔሪየንስ እያደረገው ትላለህ። ግን ወንድ መባጨው ያውን ደግሞ ኦልሞስት 40 ዓመት ሆኖታል እኮ 40 ዓመት ሆኖታል ሰውየው። አውዙ ቢላህ እኔ ወላሂ ደንግጫለሁ። እኔ ራሱ ጊዜ ሰላም ደነግጣለሁ። ሲቀጥል ደግሞ የሚገርመው ነገር ባቢሎን ወላሂ ቃል ልግባልህ መባጨውን ጋር ኢየሱስ ከመጣ ሳይስመው ሳያስጠባው መቼም አይሄድ። መቼም ከመጣ ግዴታ መሳም አለበት ኢየሱስ ግዴታ። እና ከዚህ በላይ ስድብ ያለ አይመስለኝም። ማማ አለሽ እንዴ ወገኔ? ማማ እሺ፣ እውነት አሁን አንቺ ይሄ ቴክኖሎጂ ታስቢያለሽ? ሴት ለሴት መሳሳሙ ግን በአንቺ ይሄ ህሊና ሁላችንም ህሊና አለ። ድምፅሽ ይርቋል፣ ግን በህሊናሽ ሁላችንም እኮ ህሊና አለን አይደል እንዴ? ኖ ቤተክርስቲያንም ያኔ ሐራም ኃጢአት እንደሆነ ነው የምናውቀው። እነማር ቤተክርስቲያን ቤትም ኃጢአት እንደሆነ ነው። ምናልባት እኔ አላውቅም። የዚህ መጽሐፍ የቅድሙ ልጅ አልሰማሽም እንዴ ያለው? የቅድሙ ልጅ አልሰማሽም ያለውን ችግር የለውም እኮ ነው ያለው። አዎ ሰብቻለሁ። እጠባለሁ እስማለሁ ነው ያለው። እናንተ እንደምታስቡት አይደለም እኮ እሱ እንደዛ ያለው እኮ እንደ በብልግና ምናምን አይመስለኝም። ከንፈር መሳሰም ምንድን ነው መሰረት? አሁን እሺ ማማ ቆይ አንድ እንዳምጪኝማ። አሁን ማለት ነው መንገድ ላይ ይሄድሽ ሁለት ሴቶች ኢትዮጵያ ውስጥ እየተሳሰሙ ብታገኛቸው ምን ትያለሽ? ምን አለ? ምንም አለ። በስመ አብ ወልድ መንፈስ ቅዱስ አትይም? እላለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ነገር ካለ እየተሳሰሙ ያሉ የሚሳሰሙ እኮ አለ። እሺ ብታያቸው ምን ትያለሽ? አዲስ ነገር አይደለም። አዲስ ነገር አይደለም። ይሳሰማሉ እኮ አለ። እሺ ቢሳሰሙሽ ምን? እሺ ጥያቄው ላስተካክል። ቤተክርስቲያን ውስጥ ሁለት ሴቶች ቢሳሰሙ ምን ትያለሽ? ምን አሉ? ምንም አትይም? ዝም ብለሽ ታልፊያለሽ? ምን አደረጋለሁ እኔ? እነሱን ኃጢአት ለምን እመለከታለሁ? እነሱን ኃጢአት ፈጣሪ ይመልከቱኝ። ስለዚህ ኃጢአት ነው ማለት ነው አይደለ? ኃጢአት ነው። ግን እነሱ ካደረጉት ግን እነሱን ኃጢአት አልመለከትም። እሺ ማርያም አደረገችው መጽሐፍ ላይ ማርያም እናንተ ዝም ብላችሁ ማለት እናንተ እንደምትሉት አይደለም። እሺ ቆይ ላንብብልሽ። ቆይ እሺ ወደ ላንብብልሽ ችግር የለም። ያ ተዋታ ነበር እናንተ ግራውን ቀኝ ወደ ግራ አድርጋችሁ የምታስረዱት። ቆይ እሺ አንቺ አንቺ አስረዱልሽ ችግር የለም። ያው ገድለ መባጽኤው ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቺ አንብቢ በቃ ችግር የለም። ያው አሁን ስለ ቁርአን ንገረኝ እስኪ። አሁን እነግርሻለሁ ግን መጀመሪያ ራስ ከሃይማኖት አስረዳኝ ኢንሻአላህ። እሺ አሁን ከራሴ ከመምህሮቼ ስንት የሚያውቁ መምህራን አሉ። ከነሱ ነው እንጂ ማወቅ የምችለው ገድለ ድርሳናት እኔ ከሙስሊም አልማርም። አይ በቃ ግን እሺ ጠይቂያቸው በቃ ሄደሽ ጠይቂና መልስ ፈልጊ በቃ እሺ በቃ እነሱ መምህራኖችን ጠይቃለሁ። እኔ ምንም ብትለኛው እኔ አልቀበልም አንተ የምትለው በቃ እሺ። እንደዛ ከሆነ እስክሪንሾት አድርጊና ጠይቂ እሺ። ኦኬ በቃ እሺ እናመሰግናለን። ያ ግን እንደ መሰለሽ ማማ እኛ እስልምና ጥያቄ እንቀበላለን። ዛሬ ግን ባቢሎን ቤት ርዕስ አለ። እሱ ምንድነው? ገድላት ስለሆነ ነው። እሺ ገድላት ላይ እየተወራ ስለሆነ ነው እንጂ እንቀበላለን፣ ደስ ይለናል። ግን ዛሬ የኦርቶዶክስ መጽሐፍት ብለ ተይሻል ብዙ መጽሐፍ ቅዱስ ላይ እንትናትንም ገድላት እንዴ 24 ገድላት ዋና መጽሐፍ ቅዱስ እኮ ነው። 24 ሰዓት እኮ ስለ መጽሐፍ ቅዱስ የምናወራው እኛ 24 ሰዓት ሁልጊዜ ብትመጪ ንጽጽር ነው የምንሰራው ሁልጊዜ እና ገድላት እኮ ግን ዛሬ ርዕስ ስላለን ነው። ተረዳሽ? በቃ ኢምራን አትዳረቅ ማማ። ስክሪንሾት አንሺና እነ ጆኤል እና ይሆን እንስካት ገቤላ እነሱን ጠይቂያቸው እሺ። ስክሪንሾት አንሺና በቃ ኤምሮ ሃኒ ልትመልስ መጣለችና ጠይቃት። ኦኬ ሃኒ ክርስቲያናት እንዴ? ኮምፓራቲቭ ትሰራለች አብራቸው ተቀምጣ ማማ። እነሱ ጋር ስለምገቢ ስክሪንሾት አንሺና ሄደሽ ጠይቂያቸው። አላቅም ምናምን አትበሉ። እዚህ መልክ አትስሩ እያገባችሁ አላቅም ሃይማኖቴን ምናምን እዛ ምን ስትሳደቢያን የምውዩ ሚውት አድርጊ በቃ። አሁን እንደዛ ብትሄጂም ይሻልሻል። ሃኒ መልሽ በቃ። ሃኒ ኦርቶዶክስ ነሽ? ሊዱ ምን ነው ስለ ሰማያዊ ሌዝቢያኖች ሲወራ በጣም ኢሞሽናል ሆንሽ። ገድለ ዑራኤል በቂያችን ነው ለኛ እኮ እንዲህ መናደድ የለብሽም። አሁን ደግሞ ወደ ክርስቶስ አብራ ልትሸጋገሪ ነው። በለጡን እኮ
አንቺ ታሪክ መቀየር አለብን። ኤምሮ ወይ እውነት ታሪክ ነው። ኤምሮ ይሄ አሁን የሚሳሳሙት ክርስቶስ ሰምራና ማርያም የተሳሳሙበት የገድለ ክርስቶስ ሰምራ ነው አይደለ? ያው ክርስቶስ ሰምራ ያው እዚህ መጽሐፍ ላይ ታሪካችንን መቀየር አለብን። ቆይ አንዴ እንሹተው። ልክፈትልሽ ላሳይሽ። አሳየኝ። እንዴ እኔ በካርድ ነው የምንንቀሳቀሰው። ተበልጠናል። መጽሐፉን እስክሪንሾት አድርጊው። ያው አንደኛ፣ ሁለተኛ ደግሞ ወደ መሳሳሙን እንግባ። መሳሳሙን ከዚህ ጀምረን ያው መሳሳሙን ክፍል አምጣልኝ የማልወስወስበት። ወይ ይቅር ይበለኝ። ምንድን ነው ያልኩት? የት አለ ቁጥሩ? የት አለ ይምሮ? ፔጁ ከላይ ያው እዚህ ጋር ማሻአላህ 45 በጣም አሪፍ። ከዛ አላለቀም። ሌላም አለ። ያው ታሪኩ አለቀማ። ደግሞ አበዛዙ ረጅም ታሪክ። እኔ ይሄን እያነበቡ እንዴት ነው የሚረዱት? በጣም ነው የሚደንቀኝ በእውነት ወላሂ። በጣም አጅብ ነው ደግሞ የገረመኝ ማለት ነው። የቅድሙ ክርስቲያን በጣም የገረመኝ ወላሂ። ድፍረቱ ራሱ እኮ አንቺ ሰው እንደዚህ ደፋ ሆኖ ይናገራል። በአላህ ቢያንስ እኮ አላቅም እኮ መልስ ነው። አይ ችግር የለውም አግኝቼ ነው እኮ ነው ያለው። አግኝቼ ነው አለ። ስለዚህ ይመኛል ማለት እኮ ይመኛል። በቃ ኢየሱስን አግኝተው ከንፈሩን እየሳመ ጡት መጣት ይመኛል። በቃ ሰውየው እንደዛ የሚያስበው ማለት ነው። ኢማጂን የሚያደርገው ከዚህ በላይ እውነት አምላክን መሳደብ እንደው አምላክ የምትሉት ከሆነ መሳደብ አለ? አንድ ሰው አምላክን ሮማንቲካሊ ስመኘው ሮማንቲካሊ ማለትም በፍቅር መንፈስ አምላክ መጥቶ ከንፈሬን ይስመኛል ብሎ ሲመኝ አይደብርም? ግን እሱ ችግር የለውም አግኝቼ ነው ያለኝና ጉድ ነው። የማይሰማ ጉድ የለም። እኔ ዝም ብዬ ከማነብ ክርስቲያን ነበር የፈለኩት። ወገኖቻችን ካላችሁ በአላ በውስጥ ልታወራኝ ትችላለህ ወይ ያለችህ ነው ቲጂ። አዎ ይቻላል። ያው ፎሎ አድርጌሻለሁ በውስጥ ነው ኢንሻአላህ። እና ደግሞ ያጀማ ህፃን ልጆች ካላችሁ እና ደግሞ እንትን ካላችሁ እንደዚህ ነገር የሚያመቻችሁ ካላችሁ ውጡ። እሺ ከይቅርታ ጋር መጽሐፉ የሚደብራችሁ ካላችሁ ማለት ነው። እንደዚህ ነገር ሲነበብ የሚደብራችሁ ካላችሁ ውጡ። ኦርቶዶክስ ሆናችሁ ማለት ነው። የማትቀበሉ ከሆነ ውጡ። እሺ ያልተኖር ምናምን እስቲ አሳየኝ። እሺ ሰላም ብያለሁ። ግን ሰላም እንዴት ነህ? ሰላሙን አላማን ተቢሁ ለመረጭ የትኛው ላሳይሽ? አይ ከንፈሩን ሳመ ምናምን የምትለው። እሺ ከንፈሩን ሳመ ማን ከማን? ሴት ለሴት ወንድ? ለመባዚውንና የኢየሱስን ታሪክ ይመስለኛል አይደለ? ኦፓል ትምረጥ። ቆይ ትምረጥ። ሴት ለሴት ወንድ ለወንድ? አሁን ስለምታወራው ታሪክ አሁን ሁለት ታሪክ ነው ያወራሁት። ሴት ለሴት ወይስ ወንድ ለወንድ? ምረጭ። አሁን ስለምታወራው መጨረሻ ላይ እኔስ አሁን ስገባ ስለምታወራው አሁን የገድለ ክርስቶስ ሰምራን ነው። እሱን ክፈትላት። እሺ ያው ገድለ ክርስቶስ ሰምራ ይታይሻል መጽሐፉ? ይታየኛል። እሺ አንቺ ነሽ የምታነብልኝ ኢንሻአላህ። ፔጅ 45 ላይ እስቲ አንብቢልኝ አንዴ። ለኛ ድምፅሽን ከፍ አድርገሽ ዝቅ አድርገው ትንሽ አይታይም? ለማድዋ በባህር ውስጥ ምንድነው ብለው እዛ ጋ የተለጠፈው ከቁጥር 14 ጀምሪ። ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋራ ወደ እሷ መጣ። ከዚያ ወዳጄ ክርስቶስ ሰምራን ሆይ እናቴ ማርያም እናቴ እናት ትሆንሽ፣ ጡቷ እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳምሽ፣ በክንዷ እንዳቀፈችሽ ትቀፍሽ አላት። ከዛ በዛን ጊዜ እመቤታችን ድንግል ማርያም ልጄ ወዳጄ ሆይ ክርስቶስ ሰምራ ከእኔ ይልቅ ፍቅሯ በሚካኤል ላይ የጸና ነው አለችው። እመቤታችን ማርያም ይህንን ነገር ስትናገር በሰማች ጊዜ ከንግግሯ ግርማ የተነሳ ክርስቶስ ሰምራ በግንባሯ ትደፋች። እርሷ ግን ፈጥና ምንድነው አነሳቻትና ወዳጅ ክርስቶስ ሰምራ ሆይ አይዞሽ አትፍሪ፣
ልጄ ወዳጅ ያዘዘልሽን ሁሉ እፈጽምልሻለሁ፣ አትዘኛ አለቻት። ይህንንም አለቻትና በእጇ ታቅፋ ሳመቻት፣ ጡቶንም አጠባቻት። ከዚህም ጌታ ኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ደግሞ በግንባሯ ላይ ስዕሉ ቅዱስ የሚል ጽሑፍ አማተመባት። ከዚህም በኋላ በታላቅ ክብር ወደ ሰማይ አረገች። በጠና ማዶ የሚኖር እና ይሄ ተአምር እንጂ እኮ ማርያም ምድር ላይ በነበረችበት ሰዓት አይደለም ክርስቶስ ሰምራ ያለችው። ክርስቶስ ሰምራማ ከጊዜ በኋላ የመጣች ናት እኮ። ግን ማርያም አሁን ድረስ አለች አይደል እንዴ ሰማይ ላይ? በነገራችን ላይ እኔ አሁን ይሄ ምንም ለኔ አሸማቀቀኝም እንደ አንድ አማኝ ሆኜ እንፍታው አንዴ እንፍታው። አንዴ እሺ እንዲገባ ማለት ላውራው እሺ አውሪ በቃ። እሺ ቀጥይና ከዛ ጠይቅሻለሁ። ቀጥይ። እኔ እንደ አንድ አማኝ እኔ በእኔ አማኝ ስለሆንኩኝ ምንም የሚያሸማቀኝ ነገር አይደለም። ምክንያቱም ይሄ ነገር ተአምር ነው፣ በአንዲት ሴት ህይወት ውስጥ የተደረገ ተአምር እንጂ ማርያም በአካል ኖራ እንዲያቅፋ ልክ እንዳንተ በአንተ አይምሮ እንዳሰብከው አይነት አይደለም። በቃ ይሄ የተደረገው ተአምር ነው። ገባክ? በመንፈስ ተገልጣላት እንጂ በአካል በነበረች ክርስቶስ ሰምራ በነበረችበት ሰዓት ማርያም ኖራ አይደለም። መጀመሪያ እንድትረዳ ማለት ነው። ገባክ? ይሄ ምንም አንተ እንዴት እንደተረዳኸው ራሱ ይሄ ራሱ በጣም ያንተ ያስተሰጠበት መሆኑን ነው የሚያሳየው። ተአምር ነው ይሄ። እሺ ተአምር ነው። ተአምሩ ምንድነው? ተአምሩ በመንፈስ እንጂ በአካል አልነበረችም። ልክ እንደኔ አሁን ምድር ላይ እንዳለው ሰው አይደለም የምታሰበው። ቆይ አንዴ ተአምሩ ግን ምንድነው? መጀመሪያ ተአምሩ ምንድነው? ምንድነው ያደረገችው? ይሄ በእንትና ይሄ በመንፈስ እንጂ ልክ በሰውኛ እናንተ እንደምናስበው አይደለም። ይሄ ለአንድ ሴት የተደረገ ተአምር ነው። ቆይ እሺ ተአምሩ ምንድነው? ተአምሩ ምንድነው? ምን አደረገቻት? መጣ ሳሚቻት ነው የሚለው ግን ይሄ የሆነ አለ። ቆይ አንዴ ሳመች። ከዛ ምን አደረገች? ቀጥሎሳ ጡቷን አጠባቻታ። ይኸውልህ መጽሐፉን ማለት ነው አንተ ያንተ አረዳድ ነው ይሄ። አንተ የምትረዳበት መንገድ አንቺ አስረጂኝ። ችግር የለውም። አሁን ተአምሩ ምንድነው ያልኩሽ? ተአምሩ እንገኛለን እኮ አጠባች የሚለው እኔ እንደ ሰውኛ አይደለም። እኔ ማስበው እኔ የምረዳበት መንገድ ይሄ አይደለም። በምንኛ ያጠባቻት? እኔ የምረዳበት መንገድ አይደለም። በቃ ጥያቄው አንድ ላንብበው። ጡቷን አጠባቻት። ጡቷን አጠባቻት ይላል። ያጠባቻት ምንዋን ነው? ስለዚህ ማርያም ምድር ላይ ነበረች በክርስቶስ ሰምራ ጊዜ ነው ማለት እሱ ላይ መጣለ ማለት አይደለም። አንተ ንገረኝ፣ ምድር ላይ ነበረች? እሺ ልመልስልሽ። ማርያም አሁን ድረስ ሰማይ ላይ ያለችው አልሞተችም። ከሰማይ ነው የመጣችው። በአካል ወርዳ ነው። በአካል ወርዳ ላሳይሽ። በአካል ወርዳ ነው የሚል አሳየኝ። እሺ ላሳይሽ። ያው ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ ይላል። የመጣው ማን ነው? ክርስቶስን መጥቶ ነበር ማለት ነው። ክርስቶስ እኮ ያሳሳማቸው። ተገልጦለት በአካል ቆሞ ልክ ስጋ በለበሰ በአካል ገልጦ ነው ማለት ነው። በአካል ወርዶ በአካል ይወርዳል ኢየሱስ። በአካል ይወርዳል ኢየሱስ ክርስቶስ። ሲቀጥል ማዳም አሁን ድረስ ማለት አሁን እሱን ተው በቃ ችግር እሱን ተውና ተአምሩ ምንድን ነው? በነገራችን ላይ ማለት ነው ለምሳሌ ክርስቶስ ተገለጠ። እንዲህ መገለጥ ነው ይሄ መገለጥ። የሆነ ሰው ሲጸልይ መልስ ምላሽ ከፈጣሪ የምታገኝበት መንገድ እንጂ በቃ እሱን ችግር የለውም። እንደፈለግሽ ተገኝ ልክ እንዳንተ ችግር የለውም። በቃ ተስማማ ባይምሮ አይደለም። እሺ በቃ ችግር የለም። ተስማማ። እኛ አያሳፈርም። ሲቀጥል ደግሞ ቆይ አንዴ ተስማማው። አሁን ጥያቄ አጭር ነው። ጥያቄ መሰለሽ መታ ያደረገችላት ነገር ንገሪኝ። ምንድን ነው ያደረገችላት መታ? እቺን ብቻ ማለት ይሄ መገለጥ እንጂ ይሄ እንትን ተስማማው። አይሰማም። ተስማማሁ። ግን ጥያቄ ምንድን ነው? መታ ምንድን ያደረገችላት? እችን ብቻ ማለት እችን ብቻ እኮ አንተ እንደምታስበው ልክ ወርዳ እንደ እንትን አይደለማ። ወርዳ ልክ የሆነ ይሄ እኮ ጸሎት መልስ ነው። እሺ ለአራተኛ ጊዜ ልድገምልሽ። ተስማምቻለሁ። ችግር የለውም። አልወረደችም። በቃ አንተ እንደምትረዳው አይደለም። እኔ የምረዳው መጽሐፍ እንደምትረዳው አይደለም አልኩ። ትቼዋለሁ። ጥያቄ ምንድን ነው? ያደረገችላት ነገር ምንድን ነው? እችን ብቻ ነገር ያደረገችው ምንድን ነው ማርያም? እሺ እኔ አንድ ጥያቄ በዚሁ አንድ ላይ እቺ ብቻ መልሽልኝ። ጥያቄን በጥያቄ ልመልስልህ። አይ እንደዛ አይደለም። መጀመሪያ ጥያቄ መልሽ፣ ከዛ ትጠይቂኛለሽ። እቺ ብቻ መልሽ እባክሽን ቢሻል። እስካሁን አዳምጪሽ። እቺ ብቻ መልሽ። መታ ምንድን ነው ያደረገችላት? እኔ እኮ ነገርኩህ። በቃ ይሄ መገለጥ እንጂ በአካል አይደለም አልኩ። ተስማማኝ እኮ ለአምስተኛ ተስማምቻለሁ። ግን ጥያቄስ ምንድን እሱ ሳይሆን መታ ያደረገችላት ምንድን ነው? እስቲ ተናገሪ። ያደረገችው ምንድን ነው?
ይኸውልህ አባት እኔን ለማሸማቀቅ የምታደርገውን ነገር አይደለም። እኔ አላሸማቀቅሽም። ከከተቻለሽ መጽሐፍሽ ነው እንጂ አይደለም። ይሄ እያልኩ ያለሁት በቃ ክርስቶስ ሳምራ በነበረችበት ማርያም በምድር አለች በስጋ ልክ እንደ ሰውኛ ተገልጣ ነው የምትለኝ ወርዳ ነው የምትለኝ። ለስድስተኛ ጊዜ እሺ ተስማምቻለሁ። አይደለም አንተ እንደምታስበው አይደለም መጽሐፉ ለሰባተኛ ጊዜ አዳምጪኝ። አዎ አልወረደችም። እሺ በቃ ማርያም አልወረደችም። በቃ ተስማምቻለሁ። ሰማሽኝ? ተስማምቻለሁ። ጨርሻለሁ። ጥያቄ ምንድነው? ማርያም ያደረገችው ነገር ምንድነው? እቺን ብቻ መልሽልኝ። አሁን ይሄ እኔ ትኩረቴ ማርያም ያደረገችው ሳይሆን እኔ ስለማውቅ የፈለግኩት ልክ የሆነ እኔ ማውቅ የፈለግኩት እሱ ነው። ይሄ ጥያቄ እሱ ነው። ምንድነው ያደረገችላት? እስቲ ተናገሪ። ይሄ በቃ የጸሎታ መልስ ተመለሰላት። የምትፈልገው ተደረገላት እንጂ ምንድነው የተደረገላት? ንገሪኝ እስቲ። አሎ ጥያቄ ልጠይቅህ። በቃ ይቅር። ያው ግን ቃል በቃ መጽሐፍ ምንድን ነው የሚለው? ያው ይህንን ብላ በእጇ አነሳቻት፣ ከዛ በኋላ ሳመቻት፣ ጡቷንም አጠባቻት። አንቺ መቀበል ይከብድሽም። ያው ቃል በቃል መጽሐፉ ማርያም ለሴት ከንፈሯን ትስማት ነበረ፣ ጡቷን ታጠባት ነበር። ጨርሻለሁ። ሁለተኛ ሴት ለሴት ከንፈር ተሳስሞ ማርገዝ ይቻላል? እኔ ተአምር እያመጣ የተደረገን ተአምር እያመጣ የምታነበው ነገር ይሄ እኮ ተአምር ነው። ለአንድ ተአምር ነው። እሺ በተአምር ሴት ለሴት ተሳስመው ማርገዝ ይቻላል? ሴት ለሴት መሳሳም ሲባል ልክ አንተ በሰውኛ ስለምታስብ ነው። በሰውኛ እምነት በምንኛ የምትተሳሰሚ? እምነት ማለት ምን ማለት ነው? እስኪ እምነት ማለት ነው። በምንኛ የምትተሳሰሚ ንገሪኝ። በምንኛ የምትተሳሰሚ? እስቲ አንተ እምነትን እስቲ እንዴት ነው የሚገልጸው? እምነት ቆይ አሁን ድረስ አቀየው። አሁን ጥያቄ መሰለሽ። ቆይ አንዴ እሱን ተይው። ጥያቄያችን ምንድነው? ሴት ለሴት ተሳስሞ ማርገዝ ይቻላል እንዴ? ይቻላል? እኔ መጽሐፉንም አላነበብኩትም። ቢኖርም ይሄ ተአምር ነው እንጂ እኔ እሺ ተአምር ነው። ስለዚህ በተአምር ተሳስሞ ማርገዝ ይቻላል። ትክክል ትክክል ነኝ? እኔ ጥያቄ ለምን ጠይቀም? አንተ ጥያቄ መልስልኝ። ቆይ አንዴ እቺን ጨርሳ እንዴ በኋላ እቺን ብቻ መልሽልኝ። እቺ በቃ ከዚህ በኋላ አስተነቅ እቺ ብቻ መልሽልኝ። እኔ ነገርኩ እኮ በቃ ስላላነበብኩ ምንም አልመለሽም እኮ ወገኔ። አላነበብኩም፣ አላፍርበትም። ይሄ ላሳይሽ መሰረት አይደለም። እሺ ላሳይሽ። ወደ ድርሳነ ዑራኤል ካላወቅሽ እንዴት ነው የምታፍሪበት የማታፍሪበት? ይኸውልህ የአንድ ሰው ታሪክ እኮ የኔ እምነት መሰረት አይደለም፣ ማወቅ አይጠበቅብኝም። ግን አምላክሽ ተአምሩን የሚሰራው አምላክሽ ነው። ተአምር የሚሰራው አምላክሽ ነው። ለአንድ ግለሰብ የተደረገ ተአምርን እኔ እምነቴ መሰረት ተአምር አድራጊው አምላክ ነው። ተአምር ያደረገው አምላክ የምትይው አካል ነው። ስለዚህ አምላክ የምትይው አካል ሴት ለሴት ፈቅዷል ማለት ነው። እግዚአብሔር በፈለገ መንገድ ይገለጣል። አለቀ። እሺ ቆይ እናንብበው አንዴ። ድርሳነ ዑራኤል ተመልከች መጽሐፉን። እንደዚህ ይላል። ከዚህ ልጀምርልሽ። በመንገድ ስትሄድ የምታውቃት አንድ ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃት ሁለቱም ሴት ናቸው። እንግዲህ አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። የጸነሰችው በምንድን ነው? እስቲ ታሪኩን ካለ ጀምረን እናንብበው። እኔ ምን እንደሆነ ታሪኩ ምን አውቃለሁ። መሀል ላይ የሆነ ነገር አንብበ። እሺ እናንብበው፣ ችግር የለውም አይለወጥም። አንብቤ እሺ ያ እሺ ከፍቼ ልሻለሁ። አንብቤ ያ አንብበው። አንቺ አንብቤ። አንቺ መጽሐፍ እኮ ነው። ቅድም ስታነብ በል ቀጥይ። ያው ከፍቻለሁ። ለምንና ማለጅነቱ ለዘላለሙ በእውነቱ ድምፅሽን ከፍ አድርጊ። የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይሄ ነው። አንዴ አላሁ አክበር። ተአምሩን ያደረገው ማን ነው? ይሄ ቅዱስ ዑራኤል። ቅዱስ ዑራኤል ደግሞ የአምላክ አገልጋይ ነው አይደለ? አዎ። እሺ ቀጥይ። ስለዚህ ተአምሩን ያደረገ ያለው ቅዱስ ዑራኤል ነው። ቀጥሉ። ከምዕራብ አረብ አገር የመጣች አንዲት ሴት ነበረች። እቺንም ሴት ልጅ ድምፅሽን ከፍ አድርጊው። ይህችም ሴት ልጅ ምንድነው? ወደዚህ አድርጎች ትንሽ የሴት መካን ነበረች። ይህንም ወራት
ግዳጇንም በየጊዜው እያስጨነቃትና እንደ ጎርፍ እየወረደ ሰውነቷን ያደክማት ነበር። ከዕለታት በአንድ ቀንም ወደ ቅዱስ ራኤል ቤተ ክርስቲያን ዘንድ ሄዳ ለብዙ በማልቀስ ልትጸልይ ከአጸደ ቤተ ክርስቲያን ውጭ ቆመች። ከዛም ቤተ ክርስቲያኑ በስተ ውጭ ስትጸልይ ይህንን ስታለቅስ ብዙ ጊዜ ቆየች። ይቺ ሴትም ከቤተ ክርስቲያን ውጭ በሆነ በአጸድ ውስጥ ቆማ ብዙ ጊዜ መዘግየቷን የቀሳውስቱና ዲያቆናት ባዩ ጊዜ አንቺ ሴት ስራሽ ምንድነው? ምንስ ትፈልጊያለሽ? ሲሉ ጠየቋት። እሷም ልጅ እንደሌላትና ለብዙ ዓመታት ብዙ መካን ስታዘንና ትተክዝም የኖረች መሆኗንም ነገረቻቸው። ያን ጊዜ ወደ ቅዱስ ራኤል ተስዬ እሱንም መካን ልጅ ይሰጥሻል አሏት። እሷም እሺ እንደ ቃላችሁ አደርጋለሁ አለቻቸው። እስከ ዛሬም ዓመት ድረስ ማዕፀኔ ልጅ ለመውለድም የከበደልኝ እንደሆነ ከዕለተ ሞቴ አመሰግነዋለሁ በማለት ተማጽና ወደ አገሯ ተመለሰች። በመንገድ ስትሄድም የምታውቃትን አንዲትን አገኘቻትና ሰላም አለቻት። አንዲት ሴት አንዲት ሴት አገኘቻት፣ ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱንም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴትም አፍገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። በዚያን ጊዜ የወር ግዳጇ ቆሞና ቅሬት ሆና ወይም ጽንሳ በፍጹም ደስታ ወደ ቤቷ ገባች። ከ3 ወር በኋላም ጎረቤቶቿ ከምክንያትሽ እንዴት ዳንሽ? እንዴት ስለሰማሽ ነው የተወደደው ልጅ የሰጠሽ አላት። ከ7 ወር በኋላም ልጅ ወለደችና በክንዷ ታቅፋ እግዚአብሔር አመሰገነች። ስለ እምነቷም የተወደደች ልጅ አገኘች። ወልዳ 3 ወርም ከሆናት በኋላም ወደ ቅዱስ ራኤል ቤተክርስቲያን ግለጠ ወደ ማወቅ ፈልጋለሁ ዘንድ ሄደችና የከበሩ ልብሶቿን፣ የወርቅ ጌጣጌጦቿን፣ ሌላንም ብዙ ማዕባን ሰጠች። ቀሳውስቱንና ዲያቆናትንም አመሰገነቻቸው። እንዲሁም ተአምር ሰሪ በሆነ በቅዱስ ራኤል አማላጅነት ልጅን ሰጣት። እግዚአብሔርን አመሰገነች። ከዛም ዕለትን ጀምሮ እስከ ዕለተ ሞቷ መልካም አገልግሎት ቤተክርስቲያን ይሁን። ምንም እኮ ተመሳሳይ ነገር የለም። ይኸውልህ አትበይ። አሁን እዚህ ጋር እንቁምና ሴትየዋ ልጅ ትፈልግ ነበር እኮ እኔ በተረዳሁት መንገድ እኔ ጥያቄዎችን መልሽ። አስረዳኝ። በቃ አንተ አታብራራው። ጥያቄዎችን መልሽ። አንብቤዋለሁ አይደለ? በቃ አነበብኩት። ጥያቄዎችን መልሽልኛ። አልተመለስልኝም እኮ በቃ ጥያቄው መሰረት ልመልስልህ አይደለም። ቆይ አይደል ጠይቀሽ ከዛ ታስረጃሽ። አንድ አዳምጪኝ። ሴትየይቱ ልጅ ትፈልግ ነበር። አንተ አሁን ተሳሳሙ ምናምን ልትለኝ ነው። ስለዚህ እኔ ደግሞ ከጽሁፉ የተረዳሁትን ነው የምነግርህ። እሺ ቆይ አንዴ ፈልገውን አይደለም የሚለው ቆይ አንዴ እሷን ጠይቀሽ አንዴ ረጋቢ። ሴትየይቱ ልጅ ትፈልግ ነበር፣ ትክክል? ከዛ ምን አደረገች? ወደ ቅዱስ ራኤል ተሳለች አይደለ? ቅዱስ ራኤል ወደ መልአኩ፣ ትክክል? ከዛ በኋላ ከመንገድ ስትመለስ ምን አደረገች? አንተ የምትፈልገው ቦታ ልትወስድ ነው። እዚህ ድረስ መልስ። ቀጥ እዚህ ጋር ለምን ትቆሚያለሽ? አንዴ አድምጠኛ። ትቀጥያለሽ ብቻ መልስ። እቺ ሴት ጸሎቷን እኮ እግዚአብሔር በፈለገ መንገድ ነው በቃ የሚሰጥ። በፈለገ መንገድ ሴት ስባ ከንፈር እግዚአብሔር ተአምሩን በፈለገ መንገድ ይገልጣል። ኦኬ። ስለዚህ ለተአምር ተብሎ ሴት ከንፈር ይሰማል። ቤተክርስቲያን ሄደች፣ አባቱ ቤተክርስቲያን ሄደች፣ ጸለየች። ስትመጣ በቃ እግዚአብሔር በዚህ መንገድ ነው ልጅ የምትጸንሺው አላት፣ አደረገላት። ስለዚህ የተደረገላት ሴት እኮ ይኸውልህ መጨረሻ ላይ እኮ ምን አለች? ከዚህ ሴት ተሳስሜ ነው ልጅ የፈጠረልኝ ሳይሆን ጸሎታ እንደተሰማ ስላወቀች ቤተክርስቲያን ሄዳ አመሰገነች ነው የሚለው። አንዴ በአላህ ቢሻለው እንዲገባኝ ነው እባክሽ፣ እንዲገባኝ። በነገራችን ላይ ይኸውልህ እሺ አንዴ አቁሚ አልኩሽ እኮ አንዴ አቁሚ። ስለዚህ በክርስትና አስተምሮ ሴት ልጅ ተሳስሞ ልጅ ማርገዝ ይቻላል እግዚአብሔር ከፈቀደ። ትክክል ላይ ይሄ እኮ ወገኔ፣ ይሄ እኮ በጣም ብልግና እኮ ነው። ይሄ ሌዝቢያንነት ነው፣ ሴት ለሴት መሳሳም።
እግዚአብሔር እንደብሎ በዚህ መንገድ ተአምሩን ይሰራል። ሴት ላይ ይሄ ማለት እኮ መሰለሽ እያበረታታ ያለው ሴቶች እርስ በርስ ተሳሳሙና ታረግዛላችሁ እያላችሁ እኮ ነው ያለው። ምሳሌ አንድ መሀል ሴት ካለች አንቺ ምሳሌ የማትወጂ ከሆነ በእናት ጆሮአችን ጭው የሚያደርግ እምነት ተሸክመ እኮ ይሄን ወደ ስድብ ገበሽ። ቆይ አንዴ ነገር ወደ ስድብ አትገቢ። አሁን ምሳሌ ወገናችን ማርገዝ ከፈለግሽ ማድረግ ያለብሽ ምንድነው? በመጽሐፉ መሳይ ሲደሽ እርጉዝ ሴት ፈልገሽ ከንፈሯ መሳም ያለብሽ ማለት ነው። ስለዚህ መጽሐፉ ያስተማር ያለው እግዚአብሔር ያስተማር ያለው ሴቶች እርስ በርስ ተሳሳሙ እያለ ነው ያለው። አሁን ጥያቄ መልሽልኝ። ጥያቄ ምንድነው? ሴትየይቱ ያረገዘችው በምንድን ነው? የወንድ ብልት መጥባት ስንት ጆሮአችን ጭው አያቻው ወደ ስድብ ገባች። መጀመሪያ መጽሐፍሽ መልሽ ወገኔ። መጀመሪያ ስለራስ መጀመሪያ ይሄ መጽሐፍ መልሽ፣ ከዛ ማስረጃ ተቀበያለሽ። ማስረጃ ተቀበይ። መጀመሪያ ግን መልሽ፣ ቢያንስ ይሄ መልሽ። አትናደጂ። ይሄ መልሽ። ሆና ነው። አቤት ካህን ይቅርታ፣ ቀጥለን እኔ ራሴ ነኝ ቻርጅ እያደረጉ ስለሆነ ምን ሆና ነው የተናደደችው ልጅቷ? እኔ ላንተ እዛ ጋር ጥያቄዎች አሉኝ። ተተንፈስ ኤምራን ልጠይቅህ እዛ ጋር አንድ ሁለት ጥያቄዎች ተተንፈስ። እሷን ጠይቃት እስቲ አንተ ከመለስ። እሺ በቃ ጥሩ በቃ እሷን ልጠይቃት። እሺ ያልተኖር አለሽ እህቴ? አለው። ሁሉ መልካም ነው? ረጋ በይ እሺ። ውሃ እየጠጣች ብታወሪ እኮ ብዙም አትናደጂም ነበር። አሁን ሳታስቢው ምንድነው እዚህ ጋር ምንድነው የኔ ቆንጆ ምንድነው የተናገርሽው? አሁን ቅድም ስለተናደድሽ ምንድነው የወንድ ልጅ ብልት መጥባት ብለሽ ነው የተናገርሽው። ይሄ ደግሞ ከሴት ልጅ የማይጠበቅ ነገር ነው። ይቅርታ ደወሉባት። እሺ አለሽ? አለው። እሺ እህቴ እኔ ጥያቄ ምንድነው እዚህ ጋር አሁን ልጁ የተወለደው የተረገዘው ከምራቅ ነው አይደል? ከምራቅ ቢሆን እኮ እቺ ሴት ማመስገን ያለባት እኮ ልጅቷን እንጂ ቤተክርስቲያን ሄዳ ፈጣሪዋን አይደለም አይደል? አይደለም እሱን እኮ አይደለም የጥንቱ ከንባቡ የተረዳ ነው። በዚሁ ብቻ ጸነሰች እኮ ነው የሚለው። ምራቅ በአፏ ስለገባ ከወንድ ሳትገናኝ በዚሁ ብቻ ለምን ልጅ ማመስገን ያለባት ማንን ነው? ተረጋጊ። እሱንማ አንቺ እኮ ወንድ ልጅ የሚፈጠረው ከምንድን ነው? ለምሳሌ ማመስገን ያለባት ማንን ነው እኮ ልጠይቅሻ። ወንድ ልጅ እኮ ተረጋጊ። ያልተኖር እንትን ልበልሽ። ወንድ ልጅ የሚረገዘው አሁን ለምሳሌ ልጅ የሚረገዘው ከስፐርም ነው አይደል? አዎ። ስለዚህ ሚስት ደግሞ ልጅ ስታገኝ ማንን ነው የምታመሰግነው? ፈጣሪዋን ነው የምታመሰግነው እንጂ ባሏን አይደለም የምታመሰግነው አይደል? እቺ ልጅ እኮ መጀመሪያ ከወንድ ጋር እየኖረች ነበር እኮ ያላረገዘችው። አይደለም እኮ የተረገዘው ደግሞ ምራቅ በአፏ ገባና ከወንድ ሳትገናኝ በዚሁ ብቻ ከወንድማ ቢሆን ወንድሜ ከወንድማ ቢሆን እቺ ሴት መጀመሪያ ከወንድ ጋር እየኖረች ነበረ እኮ። ከወንድ አይደለም ከምራቅ ነው። ከምራቅ እኮ ሳይገባ አርቆይ አንዴ ያልተኖረ ልጅነት እኮ ሳይገባሽ ነው የምትመልሺው። አንቺ አሁን ልጅ ቢኖርሽ በአንቺ እንቁላልና በባለቤትሽ ስፐርም ነው ልጅ የሚጸነሰው። የምታመሰግኙ ግን እግዚአብሔርን ነው። ዋናው ፖይንት እዚህ ጋር እቺ ሴት ቅድም እንዳነበብሽው ከላይ ጀምሮ ኡራኤል ሄዳ ጸልያ ነው የወጣችው አይደለ? ለአመታት ልጅ እምቢ እንዳላት ይናገራል ታሪኩ። ደምም ይፈሳታል። ልክ ነኝ? ልክ አይደለሁም? አንብበሽዋል እኮ ታሪኩ እኮ እኔ አንብቤዋለሁ። እየሰማሁሽ ነው። ይሰማል? አዎ ቀጥይ። ታሪኩን አንብቤዋለሁ። መጨረሻ ላይ ይሄ ታሪኩ አይደለም። ቆይ ያልተኖረ ቆይ እቺ ልጅ ቆይ አንዴ እኮ ምን ልናገራ ብቻ ነው እኮ የምታወራው። እቺ ልጅ እኔ እኮ አይደለም እሷ ታወራ እያስረዳችሽ እኮ ነው። ተረድቻታለሁ። ኔትወርክ ይዟታል። እቺ ልጅ ጸለየች። ወደ ቤት ስትሄድ መንገድ ላይ ይሄ ነገር አፕን አደረገ። ይሄ ደግሞ እንደ የጸሎቷን መልስ ነው። እግዚአብሔር በዚህ መንገድ ጸሎቷን ሰማት፣ ምክንያት አደረጋት። ያቺ ሴት መንገድ ላይ ቆማ ጻመች የተባለች እግዚአብሔር ልጅ የሰጣት በምን መንገድ ነው? አንቺ አሁን እግዚአብሔር ልጅ የሰጣት በምን መንገድ ነው? እግዚአብሔር በፈለደው መንገድ በቃ ምክንያት ነች፣ ተገለጸ። እግዚአብሔር ጸሎቷን መሰማቱ ይሄ ከቤተክርስቲያን ወደ ቤት ስትመጣ በቃ ያንን እግዚአብሔር እንደሰማት ምክንያት ናት ያቺ ሴት። መጨረሻ ላይ ግን ጸሎቷን መሰማቱን ሄዳ የጸለየችበት ቦታ ነው ያመሰገነችው። ገባሻ? ለምን የመንገድ ላይ ከቤተክርስቲያን ወደ ቤት ስትመጣ እግዚአብሔር በዚህ መንገድ ጸሎቷን አይደለችም እንዴ? በምራቋ ገብቶ ጸነሰች እያለሽ እኮ ነው። ምክንያት እኮ ነው የሚፈልገው። ለምን ከወንድ ዘር አልወለደችም? ምክንያት እኮ ነው የሚፈልገው። ጸሎታ ስለመሰማቱ ነው። እዚህ ጋር ኮይልሽ አንቺ ከቤተክርስቲያን ሄደሽ ጸልየሽ ወደ ቤት ስትመጪ እግዚአብሔር እንደሰማሽ ያንን ጸሎትሽን እንደሰማሽ እግዚአብሔር በራሱ ገለጠላት በዚህ መንገድ። ከዛ ሄዳ ልክ በዚህ መንገድ እንደተገለጠላት እንደተደረገላች ደግሞ ሄዳ መሰገነች። እንደዛ ቢሆንማ እቺ ሴት እኮ ማመስገን ያለባት ያቺን ሴት ነበር።
ማመስገን ያለባት። ምክንያቱም በዛ መንገድ እንዳረገዘች ራሷን የምታውቅ ከሆነ ገባሽ? ይሄ የሚያምን ይሄ ለማያምን ሰው ከወንድ ተኝታ ለምን አልወለደችም ታዲያ? ለምክንያት ከሆነ እያልኩሽ እኮ ነው። እኔም ደግሞ ያልወለደችበት ምክንያት ሄደች እግዚአብሔር ቤት ነው ሄደች። ሴት አይደል? ወደ እግዚአብሔር ቤት ሄዳ ጸልያ ስትመለስ ነው ይሄ ነገር ያጋጠማት አይደል? ከወንድ ተኝታ ለምን አልወለደችም? ልጅነት ለምን አትረጋጊም? በምራቅ የወለደ አንቺ የምታውቂው ሰው አለ? ይሄ ወልክ እኔ እያልኩሽ ያለው የጸሎቷ መልስ ነው እንጂ ይሄ እንደዛ ከሆነ እኮ ታዲያ ለምን ዛሬ አይወለድ? የጸሎት መልስም ቢሆን አንቺ የምታውቂያቸው ሰዎች ጸልየው ከወንድ ተኝተው ነው ያረገዙት ወይስ በምራቅ ነው ያረገዙት? አንቺ የምታውቂያቸው በዘመንሽ መሀን ሆኖ የወለዱ ሴቶች የሉም እንዴ? እግዚአብሔር ይችላል፣ ማድረግ ይችላል። እኔ አማኝ ስለሆንኩ ዛሬ ልጃቸው ጸልየው የወለዱ ሴቶች የሉም? ማድረግ ይችላል አልኩሽ እኮ። በዚህ በእኛ ዘመን እንኳን ብዙ ታውቂያለሽ ልጅ እንዴት እንደሚወልድ እኮ። ስለዚህ እግዚአብሔር የሚችለው በምራቅ ነው ወይ ነው ጥያቄው እኮ። በምንም መንገድ ይችላል። ስለዚህ ወደፊትም በምራቅ የሚወልዱ ሴቶች ይኖራሉ ብለሽ ታምኛለሽ? እኔን ከፈጠረኝ እኔ ማህፀን ውስጥ በፈለገ መንገድ ልጅ መፍጠር አይችልም እንዴ? አይችልም? መብቱ ነው። በፈለገ መንገድ መፍጠር መብቱ ነው። እኔ እግዚአብሔር ስራ ውስጥ ገብቼ አልመራመርም እኮ። እኔ አማኝ ነኝ። ኦኬ። ስለዚህ አሁን አንቺ ልጅ ለማግኘት የሴት ከንፈር ትስሚያለሽ ማለት ነው? ሴት ከተሳሳሚያለሽ ልጅ ለማግኘት እኔ ይሄ እኮ ማለት ነው ወንድም መረዳት ያለብህ ነገር እኮ እቺ ሴት ይወለ መንገድ ላይ ቆሞ እግዚአብሔር ከቤተክርስቲያን ወደ ቤት ስትመጣ ያጋጠማት የደረሰባት ያቺ ልጅ እኮ ወደ ፈጣሪ ነው ፈልጋ ሄዳ አይደለም አንድ ምንድን የደረሰባት እኮ። አሁን አንቺ በምራቅ የወለደች የምታውቂያት ሴት አለች ነው ጥያቄ። ይሄ መልሽልኝ። ኦፓል ኔትወርክ ይዞሻል ወገኔ። ኦፓል የለሽም? እሺ ያልተኖረ አቤት። አሁን እንደ መሰለሽ ሴትዮዋ ያጋጠማት ነገር ምንድን ነው? ሴትዮዋ እቺ ሴት ወደ ቤተክርስቲያን ስትሄድ እኮ ወደ ቤተክርስቲያን ስትሄድ ከዛ በፊት ሴት ሳታገኝ ቀርታ አይደለም መንገድ ላይ ይሄንን ጥያቄ እሷ አለው። አንድ ቆይ እየፈታን ያጋጠማት ነገር ምንድን ነው? ልጅ ማጣት አይደለም። ከመንገድ ስትመለስ መንገድ ላይ ምንድን ነው ያጋጠማት? መንገድ ላይ ያጋጠማት እኮ ምክንያት አለው ያ ነገር። ያጋጠማት ምንድን ነው እኮ? ዝም ብሎ አይደለም። የጸሎቷ መልስ ነው። ፈጣሪ ጸሎቷን የመለሰበት መንገድ ነው። በቃ ያልኩት ተስማምቻለሁ። ግን ያጋጠማት ነገር ምንድን ነው? ነገሩ ምንድን ነው ያጋጠማት? ወይ ፈጣሪ ይሄው የተጻፈውን እኮ ነው። ምን ደግሜ እንድልልሽ ፈልጋለሁ ነገርኩ እኮ። እኔ ለአማኝ ስለሆንኩኝ አማኝ ስለሆንኩኝ ፈጣሪ በፈለገ መንገድ የኔ አምላክ ይችላል። በቃ አይሻ በአፍሽ ራስ ምን ነገር ትከራለሽ? ለምን ብልሽ እንደዚህ ይላል? ለመንገድ እሺ፣ እንደዛ ከሆነ ንገሪኝ። ምን ያጋጠማት? መንገድ ስትሄድ አንዲት ሴት አገኘቻት። በዛች ሴት ምንድን ነው ከንፈር ውስጥ ምራቅ ምናምን። ይሄ በፈጣሪ በፈለገው መንገድ ማድረግ ይችላል። ቆይ አንዴ ስለዚህ መንገድ ላይ ምን አደረጉ? መንገድ ላይ ቆመው ምን አደረጉ? መንገድ ላይ ምን ነው ደጋገምኩ እየነገርኩ እኮ ነው። ምን ይሄ መልሽ ያቆይ ለምን መስሎ ሆነ እኔ በእምነት መንገድ ላይ ምንድን ነው ያደረገችው? መንገድ ላይ ምንድን ነው ያደረጉት? ይሄ መልሻ መንገድ ላይ ምን አደረጉ? አይ ወይኔ ምን አለ ያንተ እነዛ ጆሮን ጭው የሚያደርጉ መጽሐፍን ከፍተህ እዚህ ጋር ማንበብ ብትችል ድፍረቱ ወደ ስድብ ገባሽ እኮ። አትናደጂ፣ ስሜታው አትንቁ። አንዴ ያደረገው ይሄ አንተ ገድል እኮ ነው የምታነበው። ገድል ኢምሮ ሰላም አለይኩም። መጽሐፉ ልክ ነው። መጽሐፉ ልክ ወአለይኩም ሰላም ሲይዙ ተረከኝ አለ ሀቢቢ ስለና ሰላም ደግሞ የምታደርጉን ግን እዚች ጋር እየሰጠችው ያለችው ለዚህ ለታሪኩ እየሰጠችው ያለው ምክንያት ተአምር ነው እያለች ነው። ኦኬ ተአምር መሆኑን እኮ ችግር የለውም። አሁን ያልተኖረ ያልተረዳችው ነገር ምንድነው? እግዚአብሔር በፈለገው መልኩ ልጅን ይሰጣል ተአምር ነው እያለች ነው። ችግር የለውም። በፈለገው ይችላል የሚለውን መናገርሽ አይደለም የኛ ችግር። ችግሩ ምን መሰለሽ? ያልተኖረ እግዚአብሔር ተአምሩን የሚሰራው ኃጢአት እያሰራ ነው ወይ? አሁን ይሄ ነው ትልቁ ማገዶ የሚሆንብሽ ጥያቄ። እግዚአብሔር ተአምሩን ሲሰራ ሴት ለሴት ጋር አንድ ላይ መሳሳም ብሎ ማለት ይሄ ሌዝቢያን የምንለው ይሄ መጥፎ አለ አይደለ? በጣም ሶዶማዊነት ነው። ስለዚህ አሁን ተአምሩን የገለጠው እግዚአብሔር ተአምሩን ማድረግ ይችላል የሚለውን ላይ አይደለም ፖይንቱ። ማድረግ ይችላል፣ ኦኬ ትክክል። ተአምሩን አደረገላት፣ እንደፈለገ ልጅ ማስወለድ ይችላል። በሱ አይደለም አሁን ችግሩ። ተአምሩ የተገለጠበት ኃጢአትን አሰርቶ ተአምሩን ገለጠ ካልሽን ይሄ ነው አሁን ትልቁ የማገዶ ጥያቄሽ ማለት ነው። ስለዚህ እግዚአብሔር ተአምሩን በኃጢአት እያደረገ ነው የገለጠው ማለት ነው። ያልተኖረ
ኦኬ አሁን ጥያቄ ከዚህ ጋር ማለት ነው። ይሄ አሁን ተአምር ነው ብያለሁ። የአንድ ሰው ታሪክ የሆነ ነው። ይሄ የእምነቴ መሰረት ላይ አሁን ለምሳሌ መጽሐፍ ቅዱስ ላይ በዚህ መንገድ ይሄ ተአምር ነው ብለሽናል። ችግር የለውም። ቆይ አይደለም ይሄ የአንድ ሰው ግለሰብ ታሪክ መጽሐፍ እኮ ነው ያመጣው ወንድም አለም። ይሄ የእምነቴ መሰረት የአንድ ሰው ለምን የአንድ ሰው አይደለም የግማሽ ሰው ለምን አይሆንም? እግዚአብሔር እኮ ነው ይሄን ስራ የሰራው። ፖይንቱ አንድ ሰው ጋር እኮ አንተ እግዚአብሔር ኃጢአት ምትለው እኔ ምትለው እኮ የእምነትሽ መሰረት ላይ ይሄ ነገር ኃጢአት ነው። እኔ ወይኔ በጣም ተናደሻል፣ ተጨንቀሻል። ተረጋጊ። ጦርነት ላይ ቆር እኔ አልተጨነኩም። እኔ ቆንጆ የእምነትሽ መሰረት አይደለም አትበይ ደጋግመሽ። የእምነትሽ መሰረት ላይማ ሰዶምና ገሞራን ያጠፋው በዚህ ኃጢአት ነው። አዳምጪ። የአንድ ሰው የወደ ሰው ታሪክ አይደለም ይኸውልሽ ማውራሽ። የኃጢአት እንትን ኪሎ አታምጪ። የእምነቴ መሰረት የምትዩ መጽሐፍ ቅዱስ ላይ እነዚህ ሴቶች ያደረጉት ነገር ግብረ ሰዶም ነው። ሰዶምና ገሞራ የጠፋበት እሳት የዘነበበት ነው። የሎጥ ሚስት የጨዋ ሐውልት አድርጎ ያስቀራት ነው። ስለዚህ እግዚአብሔር ታምሩን የገለጠው በገድለ ዑራኤል ላይ በኃጢአት ነው፣ በግብረ ሰዶማዊነት ነው። አንድ ሴት ሌላን ሴት ስማት ምራቋ ሆዷ ውስጥ ገብቶ ጽንስ ሆኖ የተወለደ ልጁ ራሱ የኃጢአት ልጅ ነው። ገብቶሻል እያልኩሽ ያለሁት። ስለዚህ እግዚአብሔር ታምራቶችን የሚገልጸው በኃጢአት ውስጥ ነው ካልሽ በኦሪት ላይ ያጠፋቸውን ግብረ ሰዶሞች በስህተት ነው ያጠፋቸው ማለት ነው። ለምን ይገላቸዋል? እሺ ትክክል። በቃ ተረዳሁሽ። ቶፒኩ ይሄ ነው እንጂ እግዚአብሔር ምን መሰለሽ ምንም ያደረገው እኮ ችግራችን አይደለም እኮ። እሺ ኔትወርክ እያዘሽ ነው። ምን መሰለሽ አሁን እኮ የሆነ ሀሳብ አድርጉ ስለሚቆራረጥ ሀሳብ አድርጉ። ሀገር ቦታ ባህል ላይ ስትሄጂ አሁን እኮ ሴትና ሴት ሲገናኙ ከንፈር ለከንፈር የሚሳሳሙ አለ። ይሄ ባህላቸው ነው። ያ ማለት እዛ ሀገር ላይ ግብረ ሰዶም እየተካሄደ ነው ማለት ነው። ምራቃቸው ሆዳቸው ውስጥ እስከሚገባ ድረስ ልጅ እስከሚወሉ ድረስ ነው የሚሳሳሙት እኮ። ልንገርሻ እነዚህ ሰዎችም እኮ ሲገናኙ ወይ ለሰላምታ እንጂ ያቺ ሴት መታ በእኔ ምክንያት ነው ልጅ የምትወልጅ ብላ አይደለም መታ ይሳመቻት። ገባሽ? ይሄ ሰላምታ ሊወጡት ውስጥ እግዚአብሔር ያደረገው ተአምር ሊሆን ይችላል ብዬ ነው እንጂ ማስበው የሆነ ግብረ ሰዶምም ለመፍጠር እዛ ጋር የተሳሳሙት ነገር ነው ብሎ የሚያስቀምጥ ነገር አይደለም እዚህ ጋር። ግን ደግሞ የሆነ ባህል ላይ ስትሄጂ ሴትና ሴት ሰላምታ የሚለዋወጡት የሆነ ሀገር ላይ በመሳሳም ከንፈር በመሳሳም ይሄ ግብረ ሰዶም ነው ማለት ነው። ድምጽ ያልተኖረ ይኸውልሽ፣ ተረጋጊ። ይኸውልሽ ምን መሰለሽ ይሄ ሃይማኖት ስለሆነ ሊያስቆጣሽ ምናምን ነገር ይችላል። ልክ ነሽ። አሁን ውስጥሽ ለምሳሌ ውስጥሽ ማለት ነው ይሄ ነገር ትክክል እንዳልሆነ ያውቀዋል። ግን ያው እምነት ስለሆነ ዲፌንድ እያደረግሽ ነው። ችግር የለውም። ምን መሰለሽ እዚች ጋር አሁን ምሳሌ ለማምጣት ራሱ የሞከርሽው የሆነ ሰዎች ሰላም ሲባባሉ ምናምን አልሽ። እዚች ጋር የተሳሳሙት እኮ እግዚአብሔር በዚህ መሳሳም ልጅ እንዲወለድ ነው እንጂ ለሰላምታ አይደል። ኦኬ እግዚአብሔር እዚህ ጋር ያሳሳማቸው እኮ እኔ ያልኩት እኮ እየደገፍኩ አይደለም። እኔ ከፈለገ መሳሳም ትክክል ነው እያልኩ አይደለም። እነዚህ ልጆች እግዚአብሔር ደግሞ ያንን አደረገ። ይሄንን ልጅ እንዲወለድ ሴትና ሴት አሳሳመ ብለን እኮ እያስረዳንሽ ነው። ስቲል እንትን እያልሽ አይደለም። አሁን የሆነ ነገር ከከበደሽ በቃ ይቅር እጠይቃለሁ ነው የሚባለው እንጂ ምንም ከብዱኝ አይደለም። እኔ ከብዱኝ ሳይሆን እኔ ከመጽሐፉ እንደተረዳሁት ከሆነ የሆነ ግብረ ሰዶምን እንትን ለሚል አይደለም። በቃ እዚህ ጋር የሆነ የተደረገ ሀፕን አድርጎ ያለፈ ታሪክ ነው። አለቀ በቃ። ለኔ ታሪክ ነው ይሄ። ማፍሩበት ታሪክ እኛም ታዲያ ታሪክ አይደለም ማለት እንዴ? ምን ይያል የሆነ ሰው ግለሰብ ውስጥ የተደረገ ታሪክ እንጂ እኔ ጋር የሚመለከት አይደለም። ያ ማለት ነው ያ ግለሰብ ላይ የሚመለከተኝ አይደለም ማለት ጭራሽ ደግሞ አሁን ወደዚህ ዞርሽ። አምላክ የሰራውን ስራ አይመለከት ገድል ነው እንዴ? ለምሳሌ የኔ ህይወት ውስጥ ተደርጎ ያለፈ ነገር ስለሌላ ሰው የሚያሸማቅቅ አይደለም። ይሄ የሆነ የአንድ ሰው መጽሐፍ ነው። በቃ አለቀ። አንቺ አሁን ከዚህ ከገስት ስትወርጂ ሄደሽ የምታመልኪው አምላክ ነው ይሄንን ያደረገው አይደለም? እግዚአብሔር እኔ እንግዲህ እንደሚችል ስለማምን አደረገ፣ ተሰጣት፣ በቃ አለቀ። እናንተ ምን አቃጣችሁ? እግዚአብሔር ተአምር መስራቱ ያናድዳል እንዴ? ተአምር መስራቱ አይደለም ያናድድ። ይኸውልሽ ጥያቄውን መመለስ ካልቻልሽ ትዊስት ማድረጉ አያዋጣም። ይኸውልሽ አንቺ የምታመልከው አምላክ ነው ይሄንን ያደረገው አይደለም ነው? የኔ የማመልከው አምላክ ነው ተአምር ያደረገው። ምን ተአምር ያደረገው? ሴትና ሴት አሳስሞ ልጅ መውለድ ነው አይደለም? አሁን ይሄ እዚህ ጋር እኮ ግብረ ሰዶምን በተመለከተ እነዚህ ሰዎች በቃ ተሳሳሙ ሲባል የሆነ መንገድ ላይ ነው። ቆይ አለ አንዴ፣ ይሄ መንገድ ላይ አሁን ለምሳሌ ቆይ ልንገርህ፣ አንተ አሁን መንገድ ላይ እየሄድክ ነው።
መንገድ ላይ መቼም ሰው ቆሞ አይደለም በእኛ ዘመን እንኳን መንገድ ላይ አደባባይ ቆሞ ሰው ከንፈር ለከንፈር አይሳሳምም። ገባክ? እንኳን በዛ ዘመን ቀርቶ ማለት ነው። ስለዚህ አንተ መረዳት ያለብህ ይሄ ነገር ለምንድን ነው ይሄ ያፕን ያደረገው የሚለው ነገር መስራት እንጂ በቃ ከንፈር ስለተባለች ብቻ ግብረ ሰዶም ነው ማለት አልችልም። መንገድ ላይ እኮ ነው የሚለው። ለምን ሀፕን እንዳደረገማ አነበብን እኮ ልጅ እንዲወለድ። በቃ እኮ ሳደ ፈጣሪ ይሄን መንገድ ስለፈለገ ነው። ግብረ ሰዶም ነው የምትለው እኮ የሆነ አልጋ ቤት የሆነ ቤት የተደረገ ቢሆን አዎ ይሄ ግብረ ሰዶም ለመስራት ነው ይባላል። ይሄ ሰላምታ ልውውጥ መሀል የተደረገ ተአምር ነው። አለቀ በቃ። ለኔ ያ ነው። አንድ ብቻ እኮ በጣም ሩቅ ሄድሽ እንጂ እህቴ ባጭሩ ችግር የለውም። ይሁኑ። አሁን ምራቅ ስጋ ሆነ ማለት እንችላለን። አቤት ምራቅ ስጋ ሆነ ማለት እንችላለን። ከምን አንፃር? ከምራቅ ስለተወለደ ልጁ። አይዞሽ እኔ አባቱ ምርምር ውስጥ አታስገባኝ ማለቴ ምርምር እኮ አይደለም። በነገራችን ላይ ማለት ነው ችግር የለውም። ልጁ የተወለደው ከምራቅ ስለሆነ ገብቶሻል። እነሱ ሌዝቢያን ናቸው አይደሉም የሚባለው ነገር ግድ የለሽም። አይሆኑ ግን ምራቅ ስጋ ሆነ ማለት እንችላለን። እንደዛ ተብሎ የተጻፈ ካለ አስነብብ። ምራቅ ስጋ ሆነ ይላል። ይሄ ትክክል ተጻፈው እኮ በቃ ልጅ ወለደች እኮ ተባለ። ከ7 ወር በኋላ ልጅ ተወለደ ተባለ አይደል? በቃ በዛ ፈጣሪ በሷ ምራቅ አማካኝነት ታሪክን ቀየረ ይባላል ነው ወይም ደግሞ በቃ ምራቅ ታሪክን ቀየረ እኮ። እንደዛ ማለት የምንችለው መቼ መሰለን? እንደዛ ማለት የምንችለው እቺ ሴት ይሄው ከዛች ምራቅ ልጅ አገኘው ብላ ያችን ሴት እንደማምለክ ብትል ኖሮ ኦኬ በቃ ይሄ ነገር ትክክል አይደለም ብዬ ልቃወም ይችላል። ከምራቅ ጸነሰች ፈጣሪ እንዳገኘች ስለምታምን እህቴ ስሚኝማ፣ አንቺ አሁን ከባልሽ ጋር ስተኝ ገብቶሻል። ፈሳሽ የሚገኘው ከባልሽ ነው ገብቶሻል። ያ ልጅ ግን ልጅ የሚሆነው በፈጣሪ ኃይል ነው አይደል? እንደዛ ነው። እዚህ ጋር ደግሞ መራቁ ከሴት ምንድነው? ምራቁ ከሴትየዋ ነው የተገኘው። ልጅ ደግሞ ልጅ የሆነ በእግዚአብሔር ተአምርነት ነው፣ ኃያልነት ነው። ስለዚህ እዚህ ጋር ምራቅ ስጋ ሆነ ማለት እንችላለን ወይ ነው ባጭሩ እኮ። እዚህ በታሪኩ መሰረት እኮ ይኸውልህ ሴትዮዋ በሴትዮዋ ኧረ ወደ ሌላ ነገር አትይዚ። ቆይ እኮ የፈጣሪን ነገር አልጠየቁሽም። እኔ የፈጣሪን ነገር ተይውና ምራቅ ስጋ ሆነ ማለት እንችላለን። ያልተጻፈውን አይደለም ማን የማነበው መጽሐፉ ላይ የተጻፈው ተወለደ ተባለ እኮ። አይ በቃ እኔ ምራቅ ላይ ፈጣሪ ተአምር አደረገ ተብሎ ተጻፈ እንጂ የሴትዮዋ ምራቅ አይደለም። ተአምሩን ያደረገው ፈጣሪ እኮ ነው፣ ልጅቷ አይደለችም። እኔ እኮ ልጅቷ አላልኩም እኮ አላልኩም። ተአምሩን ያደረገው እሱ ነው። መቼ ያልኩኝ ታዲያ? ልጅቷ መቼ ያልኩ? ግን መሰረት ያደረገው መንስኤ ያደረገው ምራቁን ነው። ያረጋገጠችው ግን ስለ ተዋልዶ ራሱ ልጅነት የምታውቀው ነገር ያለ አይመስለኝም። የተረዳሁት እሱን ነው። አሁን ለምሳሌ እውነት በሳይንሱ ራሱ ይኸውልሽ ስፐርም እና እንቁላል ነው ጽንስ የሚሆነው አይደለም? እሱን ሳይንስ ላይ አንብበሽው አላነበብሽም? ስለዚህ አንድ ወንድ ከሴት ጋር ተኝቶ የሴቷና የወንዱ ዘር ነው ወደ ልጅነት የሚቀየረው። በእጅ ተስማሚያለሽ? ያንን የፈጠረው ማለት ነው። ያንን እንደዛ ሆኖ እንዲወለድ ያደረገው ማለት ነው። ሳይንስ ነው። ነይ ማን አንድ ይበቃል። እግዚአብሔር ነው። በወንድና በሴት እንቁላል በወንድ ዘርና በሴት እንቁላል ሰው እንዲፈጠር ያደረገው ማን ነው? እግዚአብሔር ነው። በቃ ከምንድን ነው? ፈጣሪ ነው። ይሄንንም የፈጠረው ፈጣሪ እኮ ነው። ለአንተ ለምን ድፍረት ይሆንብሃል? በዚህ ትስማሚያለሽ ወይ? ይኸውልሽ ልጅነት የሰዎች ጥያቄ ላይ ኔትወርክሽ ልክ አይደለም። በነገራችን ላይ እኮ በዚህ ትስማሚያለሽ ወይ? ፈጣሪው ማን ነው ጋር ከማለት ይሰማሻል? ኦፓል የለሽም። ቆይ አንዴ እናሳጥረው። በቃ ጀማ ሰውነታችን እናሳጥረው። አንዴ ያልተኖረ አይ አለሽ። እሺ ያልተኖረ ይሰማሻል? አዎ ይሰማኛል። አሁን በቃ እናሳጥረው ሰው እንዳይሰለች አንዴ። እሺ ተአምር ተሰርቷል። ትክክል ነኝ? አዎ። እሺ ተአምሩ የተሰራበት መንገድ ምንድነው? በሴቷ ምራቅ እግዚአብሔር ተጠቀመ። ተሳስመው ከንፈር ለከንፈር በምራቋ ተጠቀመ። በቃ አለቀ። ከንፈር ለከንፈር ተሳስመው መጀመሪያ አይደለ በለው። እሺ ጎበዝ። እሺ አንቺ በይው እንጂ አላፍርበትም ብለሽ ይል እንዴ? ችግር የለውም። ዋናው ብላለች። ለምን አፍርበታለሁ? እንደዛ ካላፈርሽበት አንቺ በይው። እሱ ለምን ይለዋል? ይህን ጥያቄ ከሆነልሽ የምታወሩትን ነገር የማትኖሩ ከሆነ እዚህ መልክ መስራት የለብሽም። የማታፍሪበት ከሆነ አንቺ በይው። የተጻፈው ላይ እንደጠየቁሽ እንደውም አንቺ ጥያቄውን መልሽልኝ። ሴትና የሴት ዘርና የወንድ ዘር ተገናኝተው ልጅ እንዲፈጠር ያደረገው ማን ነው?
ፈጣሪ ነው አይደል እኮ ይልሽ አሁን እግዚአብሔር ነው ያደረገው እሱ እኮ ነው የምልሽ። ስለዚህ የሴትዮዋ ምራቅና ጥያቄ እኮ ይሄ ነው ይልሽ የሁለቱ የሴት ምራቅም ልጅ እንዲሆን ያደረገው እግዚአብሔር ነው ወይ ነው ጥያቄ። አሁን እኔ አንድ የሴት ዘርና የወንድ ዘር ልጅ እንዲሆን ያደረገው እግዚአብሔር እንደሆነ ያምናለሁ። አንቺንም ጠይቅሽ የሁለቱ ሴቶች ምራቅ ልጅ እንዲሆን ያደረገው እግዚአብሔር ነው እግዚአብሔር አይደለም ነው ጥያቄ። እግዚአብሔር ነው ያደረገው። ስለዚህ የዛች ሴትዮ ልጅ የተጸነሰው በሁለቱ ሴቶች ምራቅ ነው። ፈጣሪ ተጠቀመበት እኮ ነው አይደለም? የዛች ልጆች ከሁለቱ ሴቶች አይደለም የዛች ልጅ የተጸነሰው ከሁለቱ ሴቶች ምራቅ፣ ካረገዘችው ምራቅና የመሃኗ ሴትዮ ምራቅ አንድ ላይ ነው አይደለ ልጅ የሆነው በጽሁፉ መሰረት። አዎ። ስለዚህ ባቤ የጠየቀሽ ጥያቄ ለዚህ ነው ያ ምራቅ ነው ወይ ወደ ስጋ ወደ ደምነት ወደ ልጅነት የተቀየረው ብሎ ጠየቀሽ ባቤ። ያ ምራቅ እኮ ፈጣሪ የልጅቷን መልስ መመለሱ እንድትረዳ እንድታውቀው ያደረገበት መንገድ ነው። እሱም ተረድቼሻለሁ፣ አንደርስታንድ አድርጌያለሁ። ስለዚህ ያ ምራቅ ነው ስጋ ሆኖ ሰው የሆነው። ያ ምራቅ ስጋ ሆኖ ሰው ሆነ ሳይሆን ይኸውልሽ የዛ ሴትዮ ያ ነገር መፈጠሩ መልሷ የጸሎቷን መልስ መመለሱን ያወቀችበት ወይም እግዚአብሔር እንድታውቀው ያደረገበት መንገድ ነው። ያ ነገር ምንድን ነው? ጽንሱን ነው አይደል? ያ ነገር የምትይው ማለት የጸሎቷን መልስ በቃ የምትፈልገውን ነገር እንዳገኘች ፈጣሪ። የጸሎቷ መልስ ጽንስ ነው ጽንስ አይደለም? ልጅ ነው ልጅ አይደለም? የጸሎቷ መልስ ልጅ ነው። ስለዚህ ያ ልጅ የተጸነሰው ደግሞ በምራቅ ነው። ልጅ በምራቅ እንዲጸነስ ያደረገው ደግሞ እግዚአብሔር ነው። በዚህ ተስማሚያለሽ? እኔ ምንም ለፈጣሪ የምሳነው ነገር አለ ብዬ ስለማላምን ተስማሚያለሽ ወይ ነው ጥያቄ። አመሰግናለሁ። ስለዚህ ባቢ እንዳለው ምራቅ ስጋ ሆነ ማለት አቅም አለው ማለት ነው። ባቢዶ እኔ ጥያቄ ተመልሶልኛል። ቀጥሉ እናንተ። ምራቅ ስጋ ሆነ ያው አንቺ ጨምረሽበት ነው እና ስለማወራው በጽሁፉ ላይ እኮ ምራቅ ስጋ ሆነ የሚል የለም። በቃ ፈጣሪ በምራቅ መሰረት እንዲያረጋላል ጸነሰች አለሽ እኮ ጽንሱ እኮ ልጅ ነው አይደለም እንዴ? ስትወልደው ልጅ ነው የሚሆነው። ስጋ ያለው ደም ያለው ልጅ ነው እኮ የሚሆነው በምራቅ የተጸነሰው። ወዲያው ጸነሰች ካለሽ እኮ ጽንሱ ውስጥ ልጅ ነው ያለው። ገባሽ? ስጋ ደም ያለው ልጅ ነው ያለው። እንደዛ ከሆነ ለምሳሌ ቁርአን ላይ ኢሳ ያለ አባት ነው የተወለደው። ታዲያ የዘር ፍሬው ከየት አገኘ? አሁን ይሄንን ገድለ ዑራኤል በቁርአን ነው የምትቀበይው ማለት ነው? አይ እኔ በቁርአን ላይ ነው ጥያቄ ጠየኩት። ኢሳ ያለ አባት ነው የተወለደው እና የዘር ፍሬውን ከየት አገኘ እኮ እንጨርሳ ነው ገድለ ዑራኤልን እንጨርስና አዳምም ካፈር እንዴት እንደተሰራ ተመሳሳይ አይደለም። የኢሳ አባት ማለት ይቅርታ፣ የሌዝቢያን ታሪክን የተፈጥሮ ታሪክ አታድርጊው። ሌዝቢያን ምራቅ ስጋ ሆነ ስላልሽኝ አሁን ይኸውልሽ ምራቅ ስጋ ሆነ ስጋ ሆነ የሆነው ስጋ እንዲዳም ወለደች እኮ ልጅ ወለደች አይልም እንዴ? ታሪክ ወለደች እኮ ፈጣሪ ከምራቅን ምክንያት አድርጎ ሰው ሰጣት። በቃ ኦልሬዲ ተፈጸመ። ስለዚህ ያ ደግሞ እየጠየኩኝ ያለሁት ይሄን ታሪክ ጨረስን። ቆይ ተመለሽ፣ አልጨረስንም። እኛ ጠያቂ ሲጨርስ ነው የሚያልቀው። ያ ታሪክ ደግሞ የግብረ ሰዶም ታሪክ ነው። እግዚአብሔር ግብረ ሰዶምን ለምን አጠፋ? እግዚአብሔር ግብረ ሰዶምን እንደሚጸየፍ ለምን ይናገራል? እኛ ጥያቄ ገብቶሻል እያልኩሽ ያለሁት ታምሩን በግብረ ሰዶሚያኖች ይገልጻል እያልሽ ነው አንቺ። ግብረ ሰዶም ማለት የምትችው ይኸውልሽ፣ ግብረ ሰዶም ማለት የምትችው ነው። አሁን ይሄ ነገር የተደረገው መንገድ ላይ ነው። ገባሽ? አሁን መንገድ ላይ ቆሞ ሰዎች ቆይ ልንገርሽ፣ ግብረ ሰዶም ማለት የምትችው ስንቄነሽ አልጋ ቤት ቢያደርጉ ጥሩ ነበር አይደለም? አንድ አድምጪኝ። እንደ ሰው አእምሮ እንዳለ ሰው መረዳት ነው ያለብሽ ይሄን ነገር ማለት ነው። አሁን በእኛ ዘመን እንኳን መንገድ ላይ ቆመሽ አትሳሳሚም አይደለም? በድሮ ዘመን ቀርቶ ማለት ነው። ይሄ ማለት እኔ በሰዓቱ ምናልባት ይሄ ልክ እኛ ጋር አሁን እንዳለው የሆነ ሀገር ባህል ከንፈር ለከንፈር እንደሚሳሳሙ በዛ መሰረት ፈጣሪ ያን ነገር ገለጸ ብዬ ነው። አንዴ በረሃ ላይ ነው ማለት አልችልም። ቆይ አንዴ በረሃ ላይ ማንም አላያቸውም። ሲቀጥል ለብዙ ሰዓት የተሳሳሙት ከንፈራቸው ምራቃቸው እስከሚገባ ተጻፈ ነው። ቆይ በጽሁፍ መሰረት ራሱ እንደዛ ነው የምንረዳው። ኦፓል አንዴ የቀረ ነገር አለ። አንዴ ብቻ እንግባምና እንጨርስ። አሁን ተአምር ተሰርቷል አይደለ? ወገናችን አታርኪኝ ፕሊዝ። ተአምር ተሰርቷል። ትክክል ነሽ አይደለ? ተአምሩ ደግሞ ሴቶቹ እርስ በርስ መሳሳማቸው ነው አይደለ? እሺ፣ እርስ በርስ መሳሳም ኃጢአት ነው ወይስ አይደለም? ሴት ለሴት ከንፈር መሳሳም ኃጢአት ነው አይደለም? እንደዛ መሳሳሙ እኮ ምክንያት ፈጣሪ በዚህ መንገድ ኃጢአት ማለት እኔ ጥያቄ ኃጢአት ነው ወይስ አይደለም? ኃጢአት ነው ወይስ አይደለም? ተሳሳሙ የሚለው ሰላምታስ ቢሆን
ምራቅ እስከሚገባ ድረስ ሆዷ ውስጥ ምራቋ እስከሚገባ ለብዙ ሰዓት መንገድ እንዲገባበት ፈጣሪ ስለፈለገ ነው ያ ነገር። ኦኬ ስለዚህ ቆይ አንዴ ስለዚህ አሁን ወንድማችን ወደኋላ ስለዚህ ከፈለከ መሳሳም ችግር የለውም ፈጣሪ ከፈቀደ እኔ ይኸውልህ በጽሁፍ ላይ በተጻፈው መሰረት አንዴ ስለዚህ ፈጣሪ ተአምር ሊሰራ ስለሆነ ከፈለከ መሳሳም ችግር የለውም ያልሽኛለሽ ይሄ ነው። እኔ እኮ አልኩህ አሁን መሳሳም የሚባለው ነገር አሁንም አለ። ይሄ ነገር ግብረ ሰዶም ነው ወይ? ምራቅ እስከሚገባ ድረስ የለም። ምራቅ እስከሚገባ ድረስ የሚሳሳም የለም። ቆይ ስለዚህ ከፈለከ መሳሳም ችግር የለውም። ፈጣሪ ስለፈለገው ነው እኮ አልኩህ ማለት ነው። ስለዚህ ፈጣሪ ፈልጎ ኃጢአት አሰረገች። አሁን እኔ በድሮ እንዶ በዛ ዘመን አንዲት መንገድ ላይ ቆሞ እንደዚህ ኧረ እያስተዋልን ወገን ቆይ አንድ ሺህ ነገር ችግር የለም። አሁን መሳሳም አይችሉም እንዴ? ይኸውልሽ ያልተኖረ ልጅነት አንቺ እኮ እየወረሽ ያለሽው በጣም አስቂ ነው። አሁን አንቺ የምትይው በዛ ዘመን ባህል ነበረ። እግዚአብሔር ታምራቶቹ የሆነ ዘመን ላይ የሚያቆሙ ናቸው። አሁን በዚህ ዘመን አሁን አንድ አዳምጪ። ይኸውልሽ ያልተኖረ ልጅነት ቆይ አንድ አዳምጪ። የምትናገርን ነገር አንቺ ራሱ የምትሰሚ አይመስለኝም። እኔ የምጠይቅሽ ይኸውልሽ ሴቶቹ ተሳስመው ጸነሰች፣ እግዚአብሔር ታምሩን በፈለገው መንገድ ይገልጻል ብለሻል። እሱ አይደለም ቶፒኩ። አሁን ላይ ያሉ ሴቶች ከንፈር ለከንፈር ቢሳሳሙ ምን ችግር አለ? አሁን አንቺ አንድ ሴት መታ ከንፈርሽን ብስምሽ ትቃወሚያለሽ ወይስ አትቃወሚ? የእግዚአብሔር ታምር ሊገለጥብሽ ይችላል። ስለዚህ እምቢ ማለታችሁ አይደል አንቺ? ዝምታ ነው መልሱ። አለሽ ያልተኖረ ልጅነት የእግዚአብሔር ታምር ሙት አድርጋ እያወራች እንዳይሆን ሙት አድርጋ እያወራች እንዳይሆን። እኔ ለምን ደግሞ ሙት የምታደርጉኝ? ይውላ ምን ነበር ጥያቄውን? አንቺ አሁን እንግዲህ እግዚአብሔር በፈለገው መንገድ ታምሩን የሚገልጽ ከሆነ አንቺ አሁን ሴት ብስምሽ አልሳምን ብለሽ ትከለከያለሽ ወይስ ትሳሚያለሽ? ለምን በእግዚአብሔር ታምሩን በፈለገበት መንገድ ሊገልጽልኝ ስለሚችል የሆነ ታምር ሊፈጠር ይችላል ባንቺ ላይ። ስለዚህ አሁን አንቺ አንድ ሴት መንገድ ላይ አግኝተሽ ከንፈርሽን ልሳምሽ ብትልሽ ብትሳሳሙ ተከለከያለሽ ወይስ አትከለከይ? እኔ ባደኩበት አካባቢ ወይም ማህበረሰብ ውስጥ ነውር ነው። በሌላ ቦታ እኔ ሄጄ አጋጥሞኛል። ለምሳሌ እንደዚህ አይነት ነገር ሄዶ በሀገራቸው ኖርማል ነው። በእኔ ግን በጣም ሼም ነው። የዚክ ሴትዮ ሀገር ከንፈር መሳሳም ባህል ነው። በምን አወቅሽ? እንደ አካባቢው ኤሪያ ነው የሚወስነው። በቃ አካባቢው እንዳለ የሚወስነው እንጂ እኔ ጋር ነውር የሆነ ሌላ አካባቢ ላይ ነውር አይደለም። ያልተኖረ አሁንም ይኸውልሽ የምትሰጫቸው መልሶች በጣም ወጥመድ ውስጥ እንደሚከትሽ ግን አስተውይ። አሁን ይሄንን ደግሞ ቆይ ይኸውልሽ ልንገርሽ ላስረዳሽ። አሁን ይሄንን በምን ልትፈቹ እየሞከርሽ ነው? አይ እንደ ሰላምታ ነው ልትይ ነው። ሌላ ገድል ከፈለ ለአንድ ሰዓት ያክል ይኸውልሽ አዳም ሰዓት ያክል አይደለም የሚለው ኖ ገብቶኛል። ግን ለአንድ ሰዓት ያክል ወንድ ለወንድ ሴት ለሴት ከተሳሳመ ሌዝቢያን ወይም ይሄ ጌይ ያስብላል አያስብልም? ለምሳሌ ለአንድ ሰዓት መቼስ ለአንድ ሰዓት ሰላምታ ነው አትይኝም መቼስ ኖርማል አይምሮ ካለሽ እኔ ለአንድ ሰዓት አይ ዶንት ኖ ተሳሳመ የምላለ ለአንድ ሰዓት እኮ እናምጣ ለአንድ ሰዓት ተሳሳመ የሚባል አምጣሽ። እሺ ኢምሩ የእንትና ሴት ሲስምሽ እምቢ አትበይ እሺ። ያልተኖረ ልጅነት ታምር ሊገለጥብሽ ስለሚችል የሚሳሳሙ ሴቶችም ስታይ እንዳደነግጭ። የእግዚአብሔር ታምር በብዙ መንገድ ነው የሚገለጠው። ግብረ ሰዶምን አትቃወሙ። እውነቴን ነው። እኔ ማለት ይሄ በዘዌ አሁን ይኸውልሽ አሁን ገባሽ ኮትራፕ አዳምጪ። ይኸውልሽ አሁን አዳምጪ። ይኸውልሽ ለሰላምታ ነው ብለሻል። ኢምሩ አላህ ክፈትልኝ ራስሽ ታነቢዋለሽ። አሁን ይሄንንም ለሰላምታ ትይኛለሽ። እሺ አንብቢ። ኦኬ ከላይ ጀምሬ ነው የማነባው ሐሳቡን እንድረዳ ማለት ነው። ይሰማል? ኢምሩ ስታክ ሆናል። አለማፈርሽን እኔ የማውቀው ስትሳሳሚ ነው። እሺ ቆንጂት ካላረግሽው ታፍሪያለሽ ማለት ነው። ልክ እዚህ ገድለ ዑራኤል ላይ እንዳለች እንተ ኦፓል ይኩት አርግዛት አልመጣለቆ ተይ ትእዛዝ አይደለም። አርግዛት አልመጣለሽ ተይ የተሰጠ ትእዛዝ ተሳሳሙ የሚል ትእዛዝ አርግዘሽ መጥተሽ በኋላ የልጅሽ ስም ምራቅ እንዳይባል አባት የለውም ልጅ ምራቅ ነው የሚባለው ማለት ነው። የምራቅ ልጅ ይባላል። አቡ ምራቅ ይባላል ወይም እብኑ ምራቅ ይባላል። ለማንኛውም ላምብቦ እስኪ በኋላ ትስቂያለሽ። አይ ወላሂ ወጣን እኮ ነው አስበሽዋል። ልጅ ብትወጂና ከላይ ጀምሬ ላምብቦ የልጅሽ አባት ምራቅ ቢሆን ግን አስበሽዋል። የልጅሽ አባት ምራቅ ቢሆን
ያንተ ፈጣሪ ተአምር ማድረግ ስለማይችል ይሆናል። ስለዚህ እግዚአብሔር ልጅ አባት የሌለው ልጅ ይወልዳል በምራቅ አይደለ? ስለዚህ የልጁ አባት ምራቅ ነው። ትክክለኛ እስሚስ ተመለስ ወርዳል ሀቢቢ። አንተም መፍጠር ከቻለ ለምን አይችልም? ስለዚህ ልሽ ያልተኖረ ልጅነት አሁን ብዙ ኢትዮጵያ ኦርቶዶክሶች ልጅ የሌላቸው መሃን ሴቶች አሉ፣ ባል ያላቸው። ምናልባት ሴት ለሴት ቢሳሳሙ የሚወልዱ ይመስልሻል? ይሄንን ገድል መሰረት አድርገው ስለተስለው ይሄንን ገድል ይሄ አሁን እቺ ሴት ምሳሌ ናት። የዚች ታሪክ ሴት ማስተማሪያ ነው። ስለዚህ በገድለ ዑራኤል መሰረት ቤተክርስቲያን ሄደው ታምር ነው ተደርጎ ያለፈ ታምር ነው። ማስተማሪያ አድርጉ የሚል አይደለም፣ አድርጉ የሚል ትእዛዝ አይደለም እኮ። እግዚአብሔር ደግሞ ማድረግ አይችልም። ከፈለገ ደግሞ እግዚአብሔር አንቺ ጸልየሽ በሆነ መንገድ ላንቺ ልጅ ሊሰጥሽ